የነ አዜብ ኃይሉን የነ ባጫ በየነን የነ መገርሳ በቀለን ኦሮምኛም አማርኛም ስለሚናገር አባቴ ያቀላጥፎ አፍ መፍቻ ቋንቋው ስለሆነ ሰጠሁት ማለት ነው። 6 ካሴት የሚጎርስ ማለት 6 ድንጋይ የሚጎርስ ቴፕ ገዝቼለት እና ይኸውልህ ከአባቴ ህይወት ውስጥ ይህንን ውሸት ለመንቀል ምን ያህል ጊዜ እንደወሰደ ልነግር አልችልም። እናቴም እንደዛው። እናቴ እንኳን ትንሽ እየቆየች እየተደረደረች ነበር። አሁን ነው የገባት። አሁን የልጆቼ ሃይማኖት እውነተኛ ሃይማኖት ነው ብላ ገጠር ታስታውሳላችሁ። ባለፈው ደቡብ ምስራቅ ኦሮሚያ ክልል አርሲ ውስጥ አርባው ጎረጃ መርቲ ወረዳ ነው። ኦኬ እዛ አንድ እንዲህ ዝም ብለህ ውልፊት የምትልበት ቦታ አይደለም። የወንዶች ሀገር ነው። ወንጌል የሚባል ነገር አልገባም። መሰረተ ክርስቶስ ቤተክርስቲያን ሄደች። በጣም የሚገርማችሁ ባለፈው እንዳሳያችሁ የኔ እትብት በተቀበረበት መሬት የአባቴና የእናቴ ርስት በሆነው መሬት ላይ መሰረተ ክርስቶስ ቤተክርስቲያን በአባቴና በእናቴ ቤት ላይ ተተከለች ማለት ነው። አሁን ጦርነት ምናምን ነገር ሰዎች እየተገደሉ ስለሆነ እዛ አካባቢ ላይ ነው እንትን ያላሉ እንጂ በባለፈው እንደውም አንዳንዶቻችሁ ማዘርን ሁሉ ጠይቂያት ቤቱን አፍርሼ ለቤተክርስቲያኒቱ አዳራሽ ልሰራላት የተወሰኑ ሰዎች እንደውም የገንዘብ መዋጮ ሁሉ አድርጋችኋል። ጌታ እግዚአብሔር ይባርካችሁ። እንሰራለን። አሁንም የምስራቅ ክርስቶስ ቤተክርስቲያን እዛው ተመስርታ አለች ማለት ነው። ወንጌል ያሸንፋል እና አሶጪ ብለዋት ነበር። ታውቃለህ? አሶጪ መስታወት ትባላለች እናቴ። እትዬ መስታወት አሶጪ በተከበርንበት ሀገር ምን አገባችሁ አላቻቸው። እናቴ ጀግና ናት አልኩ። ምን አገባችሁ? የልጆቼን ሃይማኖት የሚያምኑ ናቸው እነዚህ። አይሰርቁ፣ አይጠጡ፣ ሴት አያባልጉ። አይቻለው አለች። አይቻለው አንድ በአድ ተረባርቦ የኔን እናትና አባት አይምሯቸውን አበላሽ አይደል? ጴንጤ በውሸት ጴንጤን ለማጥላላ ማለት ነው። አይቻለው በፍጹም አላርገው ማለች። ኦሮምኛም አማርኛም አቀላጥፋ ነው የምትናገረው። በሁለቱም ታወራለች አልኩና በፍጹም አለች። ደሜ ያራ ብላ ማለት ነው። ሂዱ ከዚህ ወደዛ ወደምትሄዱበት ሂዱ አለቻቸው። እንዲህ አይነት ውሸት አይሰራም። በመሬቴ ላይ የልጆቼን ሃይማኖት የሚከተሉትን እነሱ እንደፈለጋቸው መሆን ይችላሉ ብላ ፈቀደቻ እናቴ። ሰማይ ስለፈቀደ ምንም ሊከለክል አይችልም። እና በባለፈው በእንባ እየታጠብኩ ያሳየኋችሁ ማለት ነው። ኤርሚያስ አበበ ተወልዶ ባደገበት አፈር ፈይቶ ባደገበት እትብቱ በተቀበረበት መሬት ላይ ወንድሞችና እህቶች በጣም የሚገርመው እሱን ራእይ ከዚህ በፊት ነግሬያችሁ ነበረ። ተጽፎ አለ። ኢትዮጵያ ውስጥ በነበርኩበት ሳላይ ነው እግዚአብሔር ያሳየኝ። የተባዘተ የጥጥ ደመና ማለት የተባዘተ ጥጥ የሚመስል ነጭ ደመና ከሰማይ ይወርዳል። የዛሬ 18 ዓመት ምናምን ነገር በፊት የሚወርደው የኔ ቤት ላይ ነው፣ ገጠር። እግዚአብሔር ነው የሚያሳየኝ። እግዚአብሔር እኮ ሲያሳየኝ ያሳየኛ ነው ብዬ የምልህ። በሹክሹክታ አያወራም። በጽድቅ ነው እግዚአብሔር የሚያወራው፣ እኛም በጽድቅ ነው የምናወራው። እና አሳየኝ። የተባዘተ ጥጥ የሚመስል ደመና ከሰማይ ተተክሎ እና መጥቶ የኛን እኔ የተወለድኩበትን ቤት ሳር ቤቱን፣ ቆርቆሮ ቤቱን፣ ከብቶች የምናስርበት በረት አውድማውን፣ ጌሾ የተከልኑ ምናምን ነገር አለ። ጌሾ የተከልንበት አካባቢ እንደዚሁም በረት የከብቶች በረት ያለበት ጎተራ ያለበትን አካባቢ በሙሉ የተወለድኩበትን አካባቢ ያሳየኛል። ደመናው መጥቶ ከሰማይ ይወጣዋል። ከዛ ልድልድ ያለ ዘይት ሆኖ ደግሞ አያዋለሁን። እግዚአብሔር እንደዚህ ያሳየኝ። ቀጥሎ የተናገረኝን ድምፅ አልነግራችሁም እዚህ። ይሄንን ካየው ከስንት ከ17 ነው ከ15 ዓመት በኋላ ነው። መሰረተ ክርስቶስ ቤተክርስቲያን እዛው ደመናው በቆመበት ቦታ ላይ ባለፈው ቪዲዮ አሳይቻችኋለሁ። ኢየሱስ ያድናል እኮ ጌታዬ፣ ያድናል እኮ ጌታዬ። እንዴ እኔ እዚህ ኢየሱስ ጌታ ነው እያልኩኝ ስል አይ ቆይ ኤርሚያስ አንተ ብቻ ሳትሆን የተወለድክበትን ምድር ወርሰዋለሁ ብሎ ጌታዬ ሴኔ አባት
ይውረስ እንጂ አንተዬ እና አብሮ አደጎቼ ሁሉ ጭምር ባሉበት እነሱ ሁሉ ጭምር ይሄንን ወንጌል መስማት አለባቸው አይደል? አዎ ወንጌል ያሸንፋል። ገድልና ዝና ልነግርህ አይደለም፣ ወንጌል ያሸንፋል። ኦኬ ወንጌል ያሸንፋል፣ ወንጌል ያሸንፋል፣ ወንጌል ያሸንፋል። ይሄ ማለት ነው። እሺ እኔ የተወለድኩበት አካባቢ ይሄ ነው። እሺ እኔ የተወለድኩበት እርሻችን፣ መሬታችን፣ ይዞታችን ይሄን ይመስላል። ኦኬ እዚህ ማተተከለ ታዲያ እዚህ ማተተከለ መሰረተ ክርስቶስ ቤተክርስቲያን ወንጌል ይዛ ማለት ነው። አማኑኤል ከተወሰነ ርቀት ላይ ያለች፣ ሙሉ ወንጌልም አውራጃው ከተማ ላይ ያለች ግን እዚህ ኦኬ እስቲ ያው የምናውቀው አንድ ነው። ከምቤክ ቶክቻ ክብር በሰማይ በምድር የእግዚአብሔር ብቻ ነው። ለበረት ስዋቀረት ኡልፊኒ ከዋቀ ክብር በሰማይም በምድርም የኢየሱስ ብቻ ነው። ለበረት ስዋቀረት እስከ ኢየሱስ ሃሌሉያ። እንደው የሚመቸው ሰው ተንበርክኮ ወራጆቼ፣ እነዚህ አብሮ አደጎቼ የማቃቸው የሚያቁኝ፣ ይሄ የኛ ደጅ ነው። ይሄ የከብቶች በረት የነበረበት የኛ ደጅ ነው። ይሄ እህል የምንወቃበት የነበረው አውድማው ነው። ኢየሱስ ዘርቶ ልቤን ውረስ። ለእግዚአብሔር 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 ለኢየሱስ ሞተላዳንን ተነሱ። እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ። ጠላታችሁ ይንበርከክላችሁ፣ ጠላታችሁ ስፍራ ይልቀቅላችሁ። እናንተ ለእግዚአብሔር ክብር ስትንበረከኩ አልንበረከክ ያለ ነገር ከእግራችሁ ስር በኢየሱስ ስም ሽንበርከክላችሁ። ዋቀየው ጅል ቢፈተን በቃ ኢየሱስ ስም ጅል ቢፈቹ ከኒደሚለከ የሰንጀለታ ጅል ቢፈቱ እግዚአብሔር በመካከላችን አለ። እግዚአብሔር በስራ ላይ ነው። አጠገባችሁ ያለውን ሰው ነቃ በል በሉት። ሃሌሉያ። በኔ ደጅ ወንጌል ጌታ ኢየሱስ ስም ይባረክ። በኔ ደጅ ወንጌል ሲጩና እግዚአብሔር በስራ ላይ ነው በል። እግዚአብሔር በስራ ላይ ነው። ዋው ጌታዬ እግዚአብሔር ግን ትልቅ ስራ እየሰራ ነው። ይሄ ፕሮግራም ከታሰበ ጊዜ ጀምሮ የሮሰገንታንኩን ጀልቀበ መረ ብዙ ሰልፍ አይነበረ፣ ብዙ የጠላት እንቅስቃሴ አይነሶች እትዬ መስታወት ያባሩ እነዚህ ሰው ምን አገባችሁ? ጀግና እናት አለችኝ፣ መስታወት ጸጌ ትባላለች። ጀግና እናት አልኩ። ምን አገባችሁ? የልጆቼ ሃይማኖት ነው። እነሱ አይዋሹ፣ አይጠጡ፣ አይሰክሩ፣ ሴታ እንትና አይሉ። ምን አገባችሁ? በደጄ በቀዬ በርስቴ የፈለኩትን ባረግ። አየህ እዚህ ይዋሻሉ። ቴንኪው የኔ አባት፣ ይህንም በዘመኔ ስላሳየ ደስ ይለኛል። በዘመኔ አንዱም ግን አልቻለ። ይሄ ነው የእናትና የአባቴ ቤት። እሺ ኦኬ። አዎ አንበሳው የይሁዳ አንበሳ እርሱ ከኃያላን ጋር ምርኮን ይከፋፈላል፣ ነፍሱን ለሞት አሳልፎ ሰጥቷልና የሚለው ቃል አለ። አዎ አዎ። ይኸው ደመናው ወርዶ ባለበት ቦታ ላይ ጌታ ምን ሊያደርግ ነው ብዬ ማለት ነው። እና ለካ የአምዱ መተከል የእውነት ቤቱ የእውነት አምድና የሕያው እግዚአብሔር ቤተክርስቲያን አድር ብሎ ያለው በቃ እዚህ ቤት ውስጥ አሁን ጦርነቱ ስላለ እንጂ እናቴ ራሱ ታላቸው ወጣለች። የቤተክርስቲያን አገልጋዮች ናቸው እዛ የነበሩት ያሉትም።
ቴንኬን አባት ኢየሱሴ ለዘላለም ስም ይባረክ። ለዘላለም ስም ይባረክ። የተናገርከውን ፈጸምከው፣ ያሳየኝን ፈጸምከው። በወቅቱ ባይገባኝም የደመናው መተከል በወቅቱ ባይገባኝም ለካንተ ዓላማ ነበረህ። ለመጀመሪያ ጊዜ በዚህ ገጠር ውስጥ ነኛ ገጠር ውስጥ ገብቶ ቤተክርስቲያን የተተከለው እኛ ደጅ ብቻና ብቻ ነው። በወረዳ ውስጥ ካሉ ገጠሮች ውስጥ ቤተክርስቲያን የተተከለው እኛ ደጅ ነው። የገጠር ከተሞቹ ላይ አንዳንድ ቦታዎች ላይ አማኑኤል ህብረትና አገልግያለሁ። አማኑኤል ህብረትም እንደዚሁም በአውራጃው ከተማው ላይ ሙሉ ወንጌል ቤተክርስቲያን አገልግያለሁ። ሬማ ቸርች የሚባለውም እንደዚሁም አገልግያለሁ። ገጠር ውስጥ ግን ያው እግዚአብሔር ብቻ ነው። ኃያላን ኃያል ኢየሱስ ብቻ ያድናል፣ ይታደጋል። ክብር ለስሙ ይሁን። ሃሌሉያ። ይሄ ዛሬ ወንጌል የሚሰብካችሁ ኤርሚያስ እዚህ ነው ተወልዶ፣ እዚህ መሬት ላይ ነው የዳኸው፣ እዚህ መሬት ላይ ነው ያደገው፣ እዚህ ነው አፈር ፈጭቶ የተጫወተው፣ እዚህ ነው በጭቃ አብኩቶ ስጮት የነበረው ማለት ነው። አሜን። እግዚአብሔር ትልቅ ነው። ዋቀዮ ጉዳይ እግዚአብሔር በስራ ላይ ዋቀዮ ሆጭ ደስ ያላችሁ ምን ልላችሁ ነው? ለምደው ይሄንን ማሳያችሁ በወንጌል አማኞች ወገኖች ላይ ተዋሽቶ ነበር። የተዋሸውን ያህል እንዲጠላ ለማድረግ የተዋሸውን ያህል ወንጌል ጉልበት አምነውና እያሸነፈ ይሄዳል። በቃ ይሄ ነው የምነግራችሁ። እያሸነፈ ይሄዳል። መጽሐፍ ቅዱስ ብቻ ማለት የሰይጣን ነው ብለው አሉን። ኢየሱስ ብቻውን ያድናል ብለን ስንል ምንፍቅና ነው አሉን። መጽሐፍ ቅዱስ ብቻ ብለን ስንል የሰይጣን ነው አሉን። ሙሉ የሚሆነው ታዲያ ምንድን ነው? ቀኖናና ትውፊት ሲጨመርበት አሉ። በቀኖናና በትውፊቱ እናወራችሁ አናወራም። በመጽሐፍ ቅዱስ ብቻ እናወራችሁ የሰይጣን ነው። ኦኬ፣ አሁን መጽሐፍ ቅዱስ አላችሁ ኦርቶዶክሳውያን ራሱ ብሎ ወደሚል ወደ መጠየቅ መጣን ማለት ነው። ስለ ወንጌል ስለተዋሸብን ለምን ተዋሸብን ብዬ አልልም። እንደ ወንጌል አማኝ ከመጣሁም በኋላ ማለት ነው። እንደ ወንጌል አማኝ ተዋሽቶብናል፣ ይዋሽብናል። እንደ ግል በግለሰብ ደረጃ ተዋሽቷል። እንደ ማህበር እንደ እግዚአብሔር ሕዝብ ተዋሽቶብናል። ግን ያ ውሸት ሕዝብን አላስቆመውም። ጴንጤዎች ቤት ዘግተው ዝሙት ይሰራሉ ብላችሁ ስትናገሩ የሰማው አንድ የገጠር ተወላጅ እረኛው ኤርሚያስ ሰምቶ፣ ዲያቆን የነበረ ኤርሚያስ ሰምቶ ሊያረጋግጥ ሙሉ ወንጌል ቤተክርስቲያን በምትባል ባዘጋጀች ኮንፈረንስ ሄደ። ባጭሩ ጌታ አዳነኝ። ወደ ወላጅ እናቴ ቤት ጄው እስክገባ ድረስ አልተውኩትም። እንዳለች ማህሌ ሰሎሞን ላይ ሰማማይቷ ሴት እኔም ውዴ ኢየሱስን እናትና አባቴ፣ ወንድሞቼ፣ እናቶቼ፣ አብሮ አደጎቼ፣ አጎቶቼ ልጆች፣ የአክስቶቼ ልጆች፣ አያቴ አብረውኝ የቀደሱ ካህናት፣ ዲያቆናት ባሉበት እዛው አውድማው ላይ ቁጭ አድርጌ ወንጌል እንድነግራቸው ጌታ የምስራች ከፈተልኝ። ስለዚህ አይኔ በፍቅር እየተሞላ እያየኋቸው የጌታን የኢየሱስ ክርስቶስን ማዳን አብረው ለቀደሱ ቄሶች ነግሬያቸዋለሁ። የደመዳ የለብኝም። ለአባቴ ለእናቴ ነግሬያለሁ። ለአያቴ ለአጎቴ ለአክስቴ ነግሬያለሁ። ለአብሮ አደጎቼ ነግሬያለሁ። ለዘመዶቼ ነግሬያለሁ። አዳማ የምትኖር በአባቴ በኩል የታላቅና የታናሽ ልጆች አክስት አለችን። አንደኛዋ ሞታለች፣ አክስት አለችን። ኦኬ፣ እሷ ሁሉ ጭምር ባለችበት ማለት ነው። አፋችሁን ዝጉ፣ ቁጭ በሉ፣ ዝም በሉ ብላን ማለት አያቴ ለቅሶ ላይ ተገናኝተን አትረብሹን፣ የምትጨቃጨቁ ነው ወዛ ወጣችሁ ተጨቃጨቁ ብላ እያለች ስለ ወንጌል እያወራን ከወንድሜ ጋር ግብ ልንገጥ ያድናል ኢየሱስ እኮ ነው ብለን ምንልህ። ምክንያቱ ዘሬን ትውልዴን አድኖ ስላየው እንዴ ጌታ እኮ በደንብ እኮ አድኖ እኮ ስላየ ነው ማለት ነው። ይችላል እኮ ጌታ፣ ይሄ በፍቅር ማንበርከክ ይችላል ኃይለኛውን። እና እንዲጠላ ያደረጉት እምነት ገጠር ድረስ ገብቶ ዛሬ አሁን ማንም ሄደ የኔን እናት አሁን
የእትዬ መስታወት ልጆችሽ እኮ ሃይማኖታቸው ምናምን ብለህ ብትል እነሱ እኮ እንትን ዝሆን እያረዱ እንትን ግመል እየገነዙ ብለህ ብትላት አትሰማህም። ኦልሬዲ አይታለች፣ አረጋግጣለች። እኛ ልጆቿ እንደዚህ አይነት ወፈፌዎች እንዳይደለን ታውቃለች። ኦኬ የአክስቶቼ አጎቶቼ ልጆቼ ለምታይ በሙሉ ጌታን የተቀበሉ ናቸው። እዚህም ማስንያ አለ የምታውቁት ማለት ነው። አዎ 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 ብራዘርዬ፣ እሺ እንዲህ ዝም ብሎ ወፍ ዘራሽ ትውልድ አይደለንም። አገር ያለን ርስት ያለን ትውልድ ያለንን እንደዚህ አይነት ቆሻሻ ነገር የምንከተል አይደለንም። እና ምን ልላችሁ ነው እንዲጠላ ለማድረግ የሄዱበት መንገድ ማለት ኦርቶዶክስ ጴንጤ እንዲጠላ ለማድረግ ፈልጋ ነበር። እስላሞቹ ደግሞ አሁን ኦርቶዶክስ እንድትጠላ ካካበሉ ምናምን ነገር ብላ ምትረ እሱ ግን ውሸት ነው ለማለት ነው። እችን ያለ መግቢያ ከተናገርኩ ይበቃል። የኛውን የቀድሞውን 80 ያሉ ሙሉ ስላነበብኩት ዲትሮካንን ቃል በተባለው መጽሐፍት ላይ ለምሳሌ አሁን ክርስቶስ ብሎ የሚል ቃል ይጠቀማል። ክርስቶስ ብሎ የሚለው ቃል ይጠቀማል። ኦኬ አዎ ክርስቶስ ደግሞ በአይ ቲንክ የግሪክ ቋንቋ ይመስለኛል ክርስቶስ ልታርሙኝ ትችላላችሁ ታች ያላችሁ ሰዎች። ክርስቶስ የግሪክ ቋንቋ ነው። አዎ በአይሁዳውያኑ ግን መሺያ ነው ብሎ የሚጠሩት የተቀባ ብሎ የሚለው ማለት ነው። መሺያ ብለው ካሉት ዲትሮካኖኒካሉ የተጻፉት እነኚህ ተጨማሪ የተባሉት የብሉይ ኪዳን መጽሐፍት የተጻፉት እነ ተረፈ ኤርሚያስ፣ እነ ተረፈ ዳንኤል፣ እነ ሶስና ባሮክ፣ ዮዲት፣ ጥበብ፣ መጽሐፈ ሲራክ ምናምን ነገር የሚባሉቱ የተጻፉባቸው ቋንቋዎች አራማይክ ይሁን ዕብራይስጥ አይታወቅም። አሁን ይህንን የሚናገሩ ካሉ መናገር ይችላሉ። ግን የመቃቢያን መጽሐፍት መቃባውያን ራሱ አይሁዳውያን ናቸው ዝርያቸው ማለት ነው። ለሮም መሺያ ነው ብሎ የሚለው መጽሐፍ ቅዱሱ ክርስቶስ ብሎ አይጠራውም። ብሉይ ኪዳን ላይ ሊገኝ አሁን ለምሳሌ ብሉይ ኪዳን ላይ ስላሴ የሚል ቃል እኮ ሊገኝ አይገባም ነበር። ቃል በቃል ማለት ነው። በኦርቶዶክስ መጽሐፍ ቅዱስ ላይ እዚህ ክፍል ላይ ጭማሪው ላይ ማለት ነው ጭማሪው የብሉይ ኪዳን ዲትሮካኖኒካል በተባለው ጭማሪው ላይ ስላሴ የሚል ቃልን ተጠቅማለች። ስላሴ የሚል ቃል ይሄ መጽሐፍ በተጻፈበት ጊዜ ጸሐፊው ያውቅ ነበር ወይ ብለን ስንጠይቅ አያውቅም። ስላሴ ብሎ የሚለውን አሃዱ ማነው እንዘ ሰለስቱ አሃዱ ይሰለሱ በአካላት ወይ ተዋህዱ በመለኮት ኦኬ በአካል 3 ናቸው በመለኮት ግን አንድ ናቸው ብላ የምትለው ኦርቶዶክስ በአይሁዳውያኑ ቋንቋ ይሄንን ስላሴ ብሎ የሚለውን ቃል ያ ምንድነው ኤሎሂም ብሎ የሚለውን ቃል የተጠቀመው። ስለዚህ ስላሴ የሚለውን ቃል ከየት አመጡት? ኦርቶዶክሳውያኑ በዚህ ላይ ጽፈውታል። አሁን ይሄኛውን ሙሉ በሙሉ ገና አላነበብኩትም። ገና እያነበብኩ ነው ያለሁት፣ ግን አላነበብኩትም ገና። ይሄንን ግን ሙሉ በሙሉ አንብቤዋለሁ። ስለዚህ አሁን እንዳልከው ክርስቶስ ብሎ የሚለውን ቃል ከዚህ ላይ አውጥተውታል። በመጀመሪያ ነበረ፣ ከዛ አውጥተውታል። ለምን አወጡት? ማንም የሚጠይቅ የለም። ማንም የሚጠይቅ የለም። ለምን ወጣ ብሎ የሚጠይቅ የለም። ብጠይቅም ወልካፋ የሆነ መልስ ይሰጡሃል። ከዛ በቃ ጸሎት ወጣ ጊዜ ቡራኬው ተድረሰኝ ይባርኩኝ አባቴ ይፍቱኝ ብሎ ነው የሚሄደው ሰውየው። ለምን እንዴት ብሎ ጠንከር ብሎ አይጠይቅም። ለመጠይቅም እውቀቱም የለውም። አንድ ሁለተኛ ብጠይቅም ደግሞ በቃ የተሰጠህ መልስ ብቻ ነው ይዘህ የምትሄደው። ያሉን ብቻ ነው ይዘህ የምትሄደው። ጠንክረህ የምትጠይቅ ከሆነ ጀርባ ይፈተሻል፣ ይጣራል። ይሄ ሰው እንዴት ነው ምናምን ነገር ብሎ ይላል። ኢቭን ከኛ ከወንጌላውያን አማኞች እንኳን ራሱ ጥያቄ እንኳን ስጠይቋቸው ለመናፍቃን ጠቅሶ ለሆዳም አጉርሶ አይቻልም ብለው ይላሉ። ላለመመለስ ማለት ነው። ለመናፍቃን ጠቅሶ ለሆዳም አጉርሶ አይቻልም ይላሉ። እና እንዴ ኦኬ መናፍቃን ብላችሁ ካላችሁን ጥያቄ ስንጠይቅ መመለስ ነው። ለሆዳም አጉርሶ ከተባለ ከቄሶቹ የበለጠ ሆዳም አለ ወይ? ይኸው እስከዛሬ ድረስ እያጎረስን አይደል? የሙት ዓመት መታሰቢያ፣ ክርስትና፣ ሰንበቴ፣ የዓመቷ፣ የእመቤቴ፣ የወላዲቴ፣ ያዛኝቱ፣ የረሪቱ ያለ ስንት ጊዜ ነው የሚያጎርሰው ህዝቡ ማለት ነው። እና ተገቢ የሆነ መልስ ቢሰጡ ጥሩ ነው። ግን ጥሩ ነው ያነሳው ወንጌላዊ። መቀጠል ትችላለህ ሌላ ሀሳብ ካለ። ጌታ ይባርክ። መልስ ያለኛል። ቅድም አንዱ የጠቀስከው ይሄ ሮሜ ምዕራፍ 8:34 ላይ ልክ የ2000 እንደመጣ ያን ጊዜ ባለሁበት አጥቢያ ቸርች ላይ
መጽሐፍ ቅዱስ ቅዱስ ነው በሚል ርዕስ ለመጽሐፍ ቅዱስ ላይ ለሚነሳው ግጭቶች ለሙስሊሞች መልስ ስትሰጥ ያ ጥያቄ ቀርቦልኝ ነበርና ህዳጉ ላይ ምን ብለው አስቀምጠውታል? አንተም እንዳየኸው ግሪኩ ግን የሚለው የሚማልደው ነው ይላል እና ግሪኩ ላይ ትክክለኛውን ያስቀምጡና ምናልባት መጽሐፍ ቅዱስ ማህበር ስላሳተመው የእኛም የወንጌል አማኞች ምሁራን እዛ ስላሉ የእነሱ ተጽዕኖም ሊሆን ይችላል ህዳጉ ላይ እንዳስቀመጡት የሚል ሀሳብ ግምት አለኝ። ግን ቀጣይ ሲያትሙ ደግሞ ህዳጉን ቢያነሱት በቃ ህዳግ የሌለው ምክንያቱም ህዳጉ ዋና የመጽሐፍ ቅዱሱ አካል አይደለም፣ ሰው ማጣቀሻ ነው፣ ሰው እንዲረዳ ነው። ህዳጉ ሙሉ በሙሉ ቢያወጡት ከኦሪጂናሉ ሙሉ በሙሉ ራቁ ማለት ነው እና ቅድም ባነበብክልኝ ደግሞ መግቢያ መሰረት አሁን እንደገና 81 አህዱን የ47 አለ፣ የ1980 አለ፣ የ2000 አለ፣ ሌላ አራተኛ ለማሻሻል ለማተም ዝግጁ ናቸው ማለት ነው። ትውልዱ ቀስ በቀስ ከመጽሐፍ ቅዱስ እውነትም ልቡ እየተነቀለ ለመታደስ ወደ እውነቱ ለመመለስ እንኳን እድሉን እያጠበቡበት የሚሄዱት አካሄድ አለ ማለት ነው እና ይሄ ደግሞ በጣም ለትውልድ ያሰጋል። ስለዚህ አንተ በዚህ በምታደርገው ርብርብ መጽሐፍ ቅዱስን የማዳን ስራ ላይ ገድሉ ላይ ድርሳናቱ ላይ የምትታገለው ትግል እግዚአብሔር አምላክ ይባርክህ። እጅግ በጣም አስፈላጊና ወሳኝ ጉዳይ ነው። እንደዚህ የሚያነቃ ከሌለ ምናልባት ልክ እንዳንተ እንዲህ ማህበራዊ ሚዲያው አልነበረም እንጂ በወቅቱ በነበረው አይነት እንደ የጋዜጣ ዘመን ነበረ፣ የመጽሔት ዘመን ነበረ። እንደዚህ አይነቱ ስራ የማንቃት የማጋለጥ ነገር ቢኖር የራሱ አስተዋጽኦ ያደርጋል፣ ተጽዕኖ ይፈጥራል ብዬ አስባለሁ እና በ1989 ምን አደረግኩ መሰለ ኤርምዬ፣ የሊቃውንቱ ጉባኤ ሄድኩኝ 5 ኪሎ ያለው እና መታወቂያ ሳይቼ የሊቃውንትን ጉባኤ ነው የምፈልገው ብዬ ዘበኛውን ለምኘው አላስገባ ሲለኝ ስሜን ሲያይ ሁሴን መሐመድ ነው። በቃ ወንጌል እንዲነግሩኝ ነው አልኩኝና ገባው ሊቃውንቱ ጉባኤ ላይ። የእኔ አጀንዳ የሄድኩበት ምንድነው፣ በዛን ጊዜ በከፍተኛ ሁኔታ እነዚህ አህመድ ዲዳት የሚባል ደቡብ አፍሪካ ውስጥ ያለው ሰው ትናንሽ መጽሐፍቶችን ክርስትናን እያጥላላ ክርስቶስ ፍጡር ነው እያለ መጽሐፍ ቅዱስ እርስ በርሱ ይጣረሳል እያለ ብዙ ሰዎች ይሰልሙ ነበር። ሰዎች ግራ ይጋቡ ነበረ። መጽሐፍ ቅዱስን ውሸት በማስመሰል በሰዎች እውቀት ክርስትናን በማብጠልጠል ሰዎች ኮንፊዝድ ሲሆኑ ግራ ሲጋቡ ክርስትናን ከሰው ልብ ውስጥ ካወጡ በኋላ መጽሐፍ ቅዱስን በሰው ሕይወት ላይ በክርስቲያኖች ላይ በመምጣት ያሰልሙ ነበረ። እኔም በስምም በአካልም የማውቃቸው የሰለሙ ሰዎች ነበሩና ያ ጉዳይ ሲያስጨንቀኝ ኦርቶዶክስ ቤተክርስቲያን ሄድኩና ሊቃውንቱ ጉባኤው ላይ ልክ 1-2 ሰው አይደለም በዛ ይላል ቁጥራቸው 1 5 7 ሊሆኑ ይችላሉ። ያን ጊዜ ሻይ ይምጣልህ አሉኝ፣ በፍቅር አስተናገዱኝ። አይ ሻይ አልፈልግም እና የመጣሁበት ጉዳይ አለ። ስሜ ሁሴን መሐመድ ነው የሚባለው ግን ክርስቲያን ነኝ ያልኳቸው ላሳጥረውና መጽሐፍ ቅዱስ እንደዚህ ሲያብጠለጥሉ ብዙ ሰዎች ሲሰልሙ እናንተ የመጽሐፍ ቅዱስ ሊቃውንት ነው የምትባሉት፣ እንዴት ነው መልስ የማትሰጡት? ለምንድን ነው ደግሞ እስልምና ላይ የቁርአንን ግጭት የቁርአንን ስህተት የማትጽፉት አጸፋ የማትመልሱት ብዬ ጥያቄ አቅርቤላቸው ነበርና የሰጡኝ መልስ እኛ የመጽሐፍ ቅዱስ ሊቃውንት ነን እንጂ ስለ እስልምና የምናውቀው ነገር የለም ነው የመጀመሪያ መልሳቸው። እና ሌላ ሁለተኛ ጥሩ ግብዣ ፖዘቲቭ የሆነ መልስም ሰጥተውኝ ነበር። ያኔ ወንጌላዊ ሆኜ በቤተክርስቲያን አልተመደብኩም። ጠየቁኝ፣ የት ነህ? መካነ ኢየሱስ ነኝ አልኳቸው። ታዲያ ለምን እኛ ጋር መተህ ኦርቶዶክስ ውስጥ ገብተህ አንተ የእውቀቱ ካለ ለምን አትሰራም የሚል አነሳስተውኝም ነበር። ግን ያው አብረን ስለማንዘልቅ ወንጌል ስለምሰብክ ነገ የሚያጋጭ ነገር ስላለ አልተቀበልኳቸውም። ግን አንድ ፍሬ አይቻለሁ በዚያ ጉዳይ ላይ። ይሄ አንድ መጽሔት ነበር፣ የኦርቶዶክስ መጽሔት ማህበረ ተዋህዶ ነው የሚል ስሙ በትክክል እንዳይጠፋብኝ እፈራለሁና ከዛም በኋላ እንቅስቃሴ ያየው መጽሐፍ ጀመሩ እስልምና ላይ።
እንደዚህ ሁሉ ቅናቱ ነበረኝና እዛ ሄጄ ነበር። አሁን በኦርቶዶክስ ውስጥ ያለው ክፍተት ይሄ ገድሉ ባለፈው ጉባኤያቸው ላይ የቀደመው መጥመቁ ዮሐንስ ብለው እንዳወገዙት ገድላቸውን ቢያወግዙ ድርሰናቱን ቢያወግዙ ማንኛውም በኢትዮጵያ ኦርቶዶክስ ውስጥ ከመጽሐፍ ቅዱስ ጋር የሚጋጩ መጽሐፍቶች በሙሉ ተቀባይነት የላቸውም፣ መጽሐፍ ቅዱስ መመዘኛ ነው ብለው ወደዚህ እውነት ታድሶ ቢመጡ በኦርቶዶክስ ቤተክርስቲያን ውስጥ ታላቅ መዳን ይሆን ነበር ብዬ እንዲሁ በቃ ትልቅ ናፍቆትና ምኞት አለኝ። ምናልባት የኔ ምስክርነት አልሰማክ ሆነም አልነገርኩም እንጂ እኔ ከእስልምና ስወጣ እኮ መጀመሪያ የገባሁት ኦርቶዶክስ ነው። 1 ዓመትም ቢሆን አጥምቁኝ ብዬ የለመንኩት አምቦ ኪዳነ ማርያም ኦርቶዶክስ ቤተክርስቲያን ነው። እና አሁን ምስክርነት በሚቀጥለው ሐሙስ ሙሉ ምስክርነቴ 2 ሰዓት የፈጀ ዘለግ ያለው እንዴት ወደ ጌታ እንደመጣ አብርሃም ዩቲዩብ ላይ ኢንተርቪው ተደርግ ያለው የሚመጣው ሐሙስ ይለቀቃል። እና ትንሽ ኦርቶዶክስ ቀመስ ላይ ብዬ ነው ከዛ ነው የጀመርኩት። ለምን ጴንጤ የሚባለውን አላውቅም። እኔ ጌታ ሲገለጥልኝ የሄድኩት ወደ ኦርቶዶክስ ቤተክርስቲያን ነው። አጥምቁኝ ብዬ ለምኜ ነው። እና ታሪኩ ሰፊ ነው እና ብዙ አይዋጥልኝም ነበር። ይሄ መሳለሙ፣ መስቀል መሳለሙ፣ በር መሳለሙ እና ጭንቅላቴን ይበጠብጠው ነበር። እና እነዛ ነገሮች ናቸው የወንጌል አማኞች መኖራቸውን ሳውቅ እግዚአብሔር ደግሞ ወደ ህዝቡ ወደ ልጆቹ ማህበር የቀላቀለኝ እና ይሄ ገድል ይሄ ተረት እግዚአብሔር ከኦርቶዶክስ ቤተክርስቲያን ላይ እንዲነቅለው ምኞቴም ጸሎቴም ነው እንጂ ለእግዚአብሔር የሚሳነው ነገር የለም። በርታም ልልህ ፈልጌ ነው። አንተ የምታደርገውን አገልግሎት ልክ እምነት እንደማቋሸሽ እንደ ጥላቻ ልክ ቅድም ስትናገር ምንድን ነው ያልከው? ዋልድባ ገዳም ላይ ካካ ይበላሉ እንደዚህ ያደርጋሉ ሲባል ይሄ ውሸት ነው ብለህ እንዴት ውስጥህን እንዳስቆጣው ማለት ነው። ስለዚህ በቤተ ክርስቲያኒቱ ላይ የሌለውን ነገር እንዲወራ አትፈልግም፣ ውሸት እንዲወራ አትፈልግም። ከቤተ ክርስቲያኒቱ ጋር ጥላቻ የለህም። ያንተ ናፍቆትና ረሃብ ያንተ የልብ ቅናት ማየው በቤቷ ስላደግ ስለኖርክ ወጓን፣ ስርዓቷን፣ እምነቷን፣ ትውፊቷን ጠንቅቀ ስለምታውቅ ወንጌል ሲበራልህ ወደ ክርስቶስ ስትመጣ ለእኔ የበራልኝ እውነት ለእነሱም ይብራላቸው። እነሱም በጨለማ ውስጥ ለምን ይቀራሉ? ለምን ወንድሞቼና እህቶቼ ይጠፋሉ? ልክ እናትህን እንደምትወድ አባትን እንደምትወድ እህትና ወንድምን እንደምትወድ ለኦርቶዶክስ ያለን ጥልቅ ፍቅር ነው እኔ ማየው። እንደውም በጣም የምትወዳቸው የምታለቅስላቸው የምትጸልይላቸው መዳናቸውን የምትናፍቅ ነህ ብዬ ነው ማስበውና እግዚአብሔር ይባርክ። ከዚህ በላይ አልናገር። ኤርሚ ካንተ ጋር ሲሆን አንተም መስማት ነው እንጂ ብዙ ማውራት አልፈልግም። ተባረክልኝ። ቴንኪ ወንጌላዊ። ኧረ እኔም ብቻ አይደለም ሰማው እናንተም ውስጥ ብዙ ነገር ስላለ ጌታ ያስቀመጠው ጸጋ እንግዲህ አንዱን ከቆላ አንዱን ከደጋ አንዱን ከሰሜን አንዱን ከደቡብ አንዱን ከምስራቅ አንዱን ከምዕራብ ያው በኢሳይያስ ትንቢት መጽሐፍ ላይ የተናገረው ቃል ትዝ ይላችኋል። ምንም እንኳን ተደራሽነቱ ተደራሲያን የተባሉት ለእስራኤል ሕዝብ የተነገረ ትንቢት ቢሆንም ምስራቁንም አምጣ ሰሜኑንም አትከልክል፣ ወንዶችና ሴቶች ልጆቼን ከሩቅ አምጣ አለዋለሁ ብሎ ያለው ቃል ከምርኮ እንደሚመለሱ የሚናገር ክፍል ነው እና አላጎሪያ አርጌዮኔ እስቲ ዝም ብዬ ልጠቀምበት። እግዚአብሔር ከምስራቅ ከምዕራብ ከሰሜን ከደቡብ ከምድር ዳርቻዎች ዝናዬን ወደ አልሰሙ ወደ ሩቅ አገር እልካቸዋለሁ ብሎ እንዳለ በቃ የጌታን ሞትና ትንሣኤ ብሎ ማዳኝነቱን እንዲሰብኩ ለአባቶቻችን ለሐዋርያት የማይለወጠውን ቅዱሱን ወንጌል በእጃቸው አስይዞ ከፀሐይ መውጫ እስከ መጥለቂያው ድረስ ላከው ይላል እና የወንጌሉ እውነት እዚህ ፀሐይ መውጫ ምድር ላይ ነው። አሁን ፀሐይ መውጫ ምድር ላይ ነው ያለሁት። በዚህ ፕላኔት ፀሐይ መውጫ ምድር ላይ ነው ያለሁት። ኦኬ፣ እያንዳንዳችሁ ጋር ዛሬ እናንተ ጋር ምንድነው ቀኑ? ሐሙስ ነው። እኔ ጋር ግን አርብ ነው። ኦኬ፣ አሁን ከዚህ በኋላ ለአውስትራሊያኖችም አርብ መጥቶላቸዋል። ገና እነ ፊሊፒንስ እነ ኢንዶኔዥያ ጃካርታ ምናምን ነገር እነ ደቡብ ኮሪያ ገና አልነጋም። እነ ጃፓን ማለት ነው አርብ አልገቡ እና ግን ወንጌል እዚህ ድረስ መጥቷል ማለት ነው። ከፀሐይ መውጫው እስከ መጥለቂያው ድረስ እዚህ ተነግሯል። የመጀመሪያ ፀሐይ መውጫ ምድር
እዚህ ተነግሯል። በዓለም ሁሉ ጭምር በአንድም በተዘዋዋሪ መንገድ እኔ እነዚህ ምዕራባውያኖቹን እጅግ የማመሰግነው አንዳንዱ ሰው ክፋቱ በቃ በወንጌሉ እኮ ይዘው ብዙ ነገር ገብተው የሰው ሀገር ምናምን ነገር ብዙ ነገር ኦኬ ሊሆን ይችላል። እኔ ግን ከዛ ባለፈ ወንጌልን ይዘው ግን የገቡበት ሀገር ግን በጣም ስለ አንዳንድ ሚሽነሪዎች ታሪክ ስትሰማ በሀገር ውስጥ ያለው ነገር ስታነብ ዋው ልጆቻቸው ሲሞቱባቸው እየቀበሩ ዶክተር ማሙሻ ፈንታ ኢትዮጵያ ውስጥ ስለመጡት ሚሽነሪዎች ሲናገር በቃ ጌታ እግዚአብሔር ይባርካቸው። ለጀርመን ሚሽነሪዎች፣ ለስዊድን፣ ለተለያዩ ሀገራት የመጡ ኢትዮጵያ ውስጥ የመጡ ወንጌልን ይዘው የመጡ ሰዎች በእውነት ልማቱንም ምኑንም ሰርተው እንደው ልማቱንም ክፋቱንም ብለው ያሉትን ሰርተው ግን ኢየሱስ የሚያድን ብቸኛ አዳኝ መሆኑን መጽሐፍ ቅዱስ የእግዚአብሔር ቃል መሆኑን አጉልተው ነግረውን ጥለውት የሄዱት አሻራ ግን ምንም እንኳን በንጉሱ በአፄ ሚኒሊክ ዘመን ሚሽነሪዎቹ ጀርመኖች ወደ ምንድነው ወደ ኦሮሚያ ክልል በተለይ ወለጋ አካባቢ ላይ በዛን ጊዜ ነው የገቡት ነው ተብሎ የሚታመነው። ኦኬ በንጉሱ ዘመን ሲገቡ የሰሩት የወንጌል ስራ ይበል የሚያሰኝ ነው። መካኒክስ ቤተክርስቲያን በዚያን ወንጌላዊ መካኒክስ ስለሆንክ ወንጌል ተነግሯል ማለት ነው። አሁን ያ የተነገረው ትውልድ ወንጌል የተነገረው ትውልድ አባቶቻቸው ጌታን አምልከው አሁን ያለው ትውልድ ምንም እንኳን አንዳንዱ ነገሩ ደስ ባያሰኝም ግን ወንጌል ተነግሯልና ጌታን እጅግ አድርገን እናመሰግናለን ለማለት ነው። ቴንኪው። በመጽሐፉ ላይ ቅድም እኔ ከምናገር ይልቅ ቴዲዬን ታች ሲጽፍ ስላየሁትኝ ያስገባሁት ለሱ ነው። አንዳንዴ ሁሉን እኔ አላቅም እና ከኔ ይልቅ ወንድሜን ቴዲን በተለይ እዚህ 80 ያህሉ መጽሐፍ ቅዱስ ላይ አሁን ወንጌላዊ ምናር ቅድም በ1947 ዓ.ም ታትሟል፣ በ80 ዓ.ም ታትሟል፣ በ2000 ታትሟል። የ47ቱ እኔ እጅ ላይ የለም። ቴዲ ጋር ግን በጣም በእርግጠኝነት እዚህ አለ። እኔ 47ቱ ሳይሆን የ80ውና የ2000 አለኝ። ቴዲ ግን የ47ቱም የ80ውም የ2000ም አለ ሶስቱ ማለት ነው። አራተኛ ልታትም ትችላለች። አራተኛ 80 ያህሉ ብለህ የምትለውን የሆነ መግለጫው ላይ ፍንጭ ይሰጣል። እዚህኛው መግለጫ ላይ ድጋሚ በሚታተምበት ጊዜ ብሎ የሚል ነገር ስላለ ማለት ነውና ከኔ ይልቅ ቴዲ እዚህ 80 ያህሉ በእግዚአብሔር ቃል ሲመዘን ብሎ የሚላለና አንድ ሻንጣ እየፈለግኩ ነው መጽሐፍት ያስቀመጥኩበት እዛ ውስጥ አለና እሱ የጻፈው መጽሐፍ አለ 80 ያህሉ በእግዚአብሔር ቃል ሲመዘን ብሎ በሚል የጻፈው እና የተሻለ እውቀት ስላለው እሱ ይናገር ብዬ ነው ቴዲን ያመጣት። ወንድምነት እንኳን ደህና መጣ። ሰላም በልና እየተነሳ ባለው ሐሳብ ላይ የምሰጠን ነገር ካለ በጣም ደስ ይለናል። ተባረክ ቴዲ። እሺ እግዚአብሔር አምላክ ይባርክ። ወንድም አለም ብሩክን የጌታ ጸጋና ሰላም ይብዛላችሁ። ሁላችሁንም በክርስቶስ ኢየሱስ ስም ሰላም ብያለሁ። ብዙ ጊዜ የምወቀስበት ነገር ገስ ላይ ያሉ ሰዎች ስም እየጠራህ ሰላም አትልም፣ እንደው በጅምላ በክርስቶስ ኢየሱስ ስም ሰላም ብያለሁ ነው የምትለው እባላለሁ። እንግዲህ ልማድ ነውና ይቅር በሉኝ፣ ታገሱኝ። ያው ልማድ ወደ ተለያየ መንገድ ይጎትታልና እስኪ ለዛሬ ግን እንደው ስላስታወስኩ ለሞክር ጆዬ በለጠ ሰኒ ከረጅም ጊዜ በኋላ ወንጌላዊ ለሁለተኛ ጊዜ መሰለኝ ገስ ላይ አብረን ያለ ነው። ከሃንጌር ሳምም እንደዛው ከታች ፕሮፌቲክ ይላል ቀጥሎ ያለው አይነበብም። ሁላችሁንም ሰላም ብያለሁ። ሌሎቻችሁም 300 በላይ ሰዎች አላችሁ። የጌታ ጸጋና ሰላም ይብዛላችሁ። የወንጌላዊ ቢሃይንድ ባይ ያሉትን ተደብቀው የሚሰሙትን ይቆባቸው እነሱም አሉ ለካ እዚህ እኮ ከሚሰማው ሰው በላይ ተደብቆ የሚሰማው ህዝብ እኮ ነው። ተደብቆ የሚሰማው ህዝብ የሚገርመው። እሺ ቴዲዬ ኦኬ። ወንጌላዊ የጠየቀው ጥያቄ ተረፈ ኤርሚያስ ላይ ክርስቶስ የሚለው አለ የ1980 ላይ የ2000 ላይ ግን የለም ለምንድን ነው የተነሳው የሚል ነው። እንደተባለው እስካሁን ድረስ ኦፊሻሊ 80 ያህሉ 3 ጊዜ በህትመት ለንባብ በቅቷል። ቅድም ከጆ ጋር በኮሜንት ስናወራ ነበር። ከዚህ ከ1947ቱ በፊት ኃይለ ሥላሴ በስደት በነበሩበት ጊዜ ፎቶ ኦፊስት በሚባል ማሽን የታተመ እንዳለ ይነገራል። በጽሁፍም ማንበብ ያለው መጽሐፉን አላየሁትም። እዛ ያነበብኩት ጽሁፍ ላይ ግን በጣም ጥቂት ኮፒ እንደወጣ እሱም ደግሞ በ3 ቅጽ እንደሆነ አዲስ ኪዳን ለብቻው ተጨማሪዎቹ ለብቻቸው ብሉይ ኪዳን ለብቻው አይነት ሆኖ እንደታተመ
መጽሐፍቱ በጣም ጥቂት ከመሆኑ የተነሳ በአገልጋዮችና በጊዜው በነበሩት የመንግስት ባለስልጣናት እጅ ብቻ እንዳለቀ በዛ ምክንያት እንዳልተገኘና ኃይለ ሥላሴ አገር ተረጋግቶ ሰላም ከሆነ በኋላ ባለሙያዎችን መድበው የ1947ቱ በባለሙያ እንዲዘጋጅ ያደረጉት ከዛ የተነሳ እንደሆነ አንብቤያለሁና እንግዲህ በግልጽ ሁኔታ ቤተክርስቲያኒቱ አለኝ የምትላቸው እነዚህ ሶስቱን ነው ማለት ነው። በ1947 በ1980 እና በ2000 ዓመተ ምህረት የታተሙት 80 አሃዱ። በነገራችን ላይ ወንጌላዊ 81 አሃዱ አይባልም። እንደሱ ካልክ 82 ይሆንብሃል። 81 ራሱ 81 ነው። አሃዱን ስትጨምርበት አንድ ይሆናል፣ 82 ይሆናል። ሁለት ጊዜ እንደዛ ስትል ስለሰማሁ እና ወደ ጥያቄ ስመጣ በ1980 የታተመው ላይ ክርስቶስ ብቻ አይደለም፣ ማርያምን ታገኛለህ፣ ዮሐንስን ታገኛለህ፣ ኢየሱስን ታገኛለህ፣ ስቅለት ታገኛለህ፣ ቅድም ኤርሚ እንዳለው ስላሴን ታገኛለህ፣ ጴጥሮስን ታገኛለህ፣ ሐዋርያትን ታገኛለህ። እንግዲህ በቃሌ ለማስታወስ የምሞክራቸውን ነው እየሞከርኩኝ ነው የማወራው። ምናልባት መጽሐፍ እያየው ቢሆን የተሻለ አወራለሁ። በደብረ ዘይት እንዳገለገለ ታገኛለህ። ሌሎችም እንዲህ አይነት መስጊድ ታገኛለህ። መስጊድ የአዲስ ኪዳን ቋንቋ የሆኑ የአዲስ ኪዳን ቃላት የሆኑ የአዲስ ኪዳን ሐረጋት የሆኑትን በደንብ ታገኛለህ። ለዚህ ምክንያቱ ምንድን ነው? የ2000 ሲታተም የዋና ጸሐፊ እንደነበሩ የሚናገሩ ሰው የሰጡት አንድ ኢንተርቪው ላይ ያነበብኩት የ1980ው አንድምታውም ጭምር ተቀላቅሎ ነው የታተመው፣ ወይም ደግሞ ማብራሪያውም ጭምር ተቀላቅሎ ነው የታተመው። ስለዚህ ማብራሪያው ላይ እንደዚህ አይነት ቃላቶች ይኖራሉ። ለምሳሌ ቅድም መሲህ የሚለውን ክርስቶስ በሚለው እንደተቀመጠ አይነት ነገር እንደተናገራችሁት ማለት ነው። አሁን የ2000 ላይ በጎቹ ተብሎ የተቀመጠው የ1980 ላይ ሐዋርያት በሚል ነው የተቀመጠው። ለምንድን ነው በግልጽ በ1980 ላይ በግልጽ የተቀመጠው? በ2000 ላይ ለምን በጎቹ በሚል ሆነ ብትል የ1980 ላይ የታተመው አንድምታው ነው። እንዴት እንደዛ አይነት ነገር ተፈጠረ የሚለው ደግሞ ከሌላ መጽሐፍ ልንገር። ምናልባት ስንቶቻችሁ እንደምታውቋቸው አላውቅም። አቶ ሚሊዮን በለጠ የሚባሉ በወንጌላውያን አብያተ ክርስቲያናት ትልቅ ስፍራ ያላቸው ሰው አሉ። አሁንም በሕይወት አሉ። በጣም በእድሜያቸው በእርግጥ ገፍተዋል። እሳቸው ታሪካቸውን የጻፉበት መጽሐፍ ላይ ያነበብኩት የመጽሐፍ ቅዱስ ማህበር ሰብሳቢ ሆነው አገልግለዋል እና የኢትዮጵያ የኦርቶዶክስ ቤተክርስቲያን የራሷ መጽሐፍ ማሳተም ይኖርባታል በሚል በጊዜው የመጽሐፍ ቅዱስ አማካሪ የነበሩትን ዶክተር ምክረ ስላሴን ሄደው ያማክሯቸዋል። ዶክተር ምክረ ስላሴ ማለት የኦርቶዶክስ ቤተክርስቲያን አማኝና አገልጋይ ናቸው። የመጽሐፍ ቅዱስ ማህበር ደግሞ በጊዜው አማካሪ ነበሩ መሰለኝ። ከዛቸው ጋር ተያይዘው ወደ አቡነ ተክለ ሃይማኖት ሄዱ። አቡነ ተክለ ሃይማኖት እድሉ ሲሰጣቸው መጽሐፉን እንደገና አስተርጉመው አዘጋጅተው ወደ መጽሐፍ ቅዱስ ማህበር ለመስጠት ጊዜ የለም። ጊዜ ስለሌለ ከየገዳሙ የነበሩትን ሰብስበው እንደሰጡ ነው የአቶ ሚሊዮን በለጠ መጽሐፍ ላይ ያነበብኩት። በዚህ ምክንያት በአንድምታ የነበሩትን መጽሐፍት ተቀላቅለው እንደገቡና እንዲህ አይነት ቃላቶች ሐረጋት ያሉበት መጽሐፍት ለንባብ እንደበቃ እንደዛ ነው ያነበብኩት። ዞሮ ዞሮ ግን የ2000ም ከዚህ ተጠያቂ አይደለም። ምንድነው ከዚህ ትችት ነፃ አይደለም። ቃል በቃል ኢየሱስ የሚል የ2000 ላይ ታገኛላችሁ። እነዚህ ተጨማሪዎቹ ላይ ማለት ነው። ተጨማሪዎቹ ላይ ኢየሱስ የሚል ታገኛላችሁ እና ሌሎችም አሁን ኢየሱስ ጎላ ስለሚል እሱን ለናሙናነት ነቀስኩ እንጂ ሌሎችንም ቃላት እናገኛለን እና የ1980 ላይ ግን ቃል እነዛ የገቡበት ምክንያት የ2000 ላይ ደግሞ እንዲወጡ የተደረገበት ምክንያት የአንድምታው ወይም ደግሞ የማብራሪያው ተቀላቅሎ የታተመ በመሆኑ ነው። የወንጌላዊን ጥያቄ መልሼ ይሆን ብዬ አስባለሁ። ካልመለስኩ ግን ለማብራራት እሞክራለሁ። ተባረኩ። እሺ ወንጌላዊ ተመለሰል አይደል? አዎ በቂ መልስ ነው። ያ ቴንክ ዩ ቴዲዬ። ሌላ የምጠይቅህ ለአራተኛ ጊዜ ኦርቶዶክስ
80 ልታሳትም ትችላለች ብሎ የሚል ግምት አለ። ከመቅድሙ ላይ እንደው ካነበብከው እንደኔ የምጠረጥረው ነገር ይኖራል። መቅድሙ ብቻ አይደለም ኤርሚዬ፣ መቅድሙ ብቻ ሳይሆን አሁን ያለው ተቀባይነት ያን ያክል አመርቂ አይደለም። በጉልበት የጸና ይመስላል። በጉልበት ጉዞን የቀጠለ ይመስላል። በጉልበት ምን ማለት ነው? በቃ ሌላ ስለሌለና ቤተክርስቲያን የኔ የምትለው መጽሐፍ ይሄ ስለሆነ በዚሁ እንቀጥል በሚል የተኬደ ይመስላል እንጂ ምናልባት እድሉ ቢገኝ ይሄ ከጨዋታ በደንብ ይወጣል። ምክንያቱም ተቃውሞ እስቲል በአገልጋዮቿ ተቃውሞ ያለበት በጳጳሳትም ጭምር ተቃውሞ ያለበት መጽሐፍ ስለሆነ ከአንዳንድ ባለ ትምህርት አንጻር ለምሳሌ ቅባቶች አይቀበሉትም እና ተቃውሞ ጳጳሳት መካከል ደግሞ አሉ፣ ጳጳሳት መካከል አሉ። ስለዚህ ለምሳሌ ለናሙና እነሱን አነሳሁኝ እንጂ ሌሎችም የማይቀበሉት ጥያቄ የሚያነሱበት የሚገፉት አሉ። ግን ቅድም ቤካ ቤት ሳወራ ነበረ የመጽሐፍ ቅዱስ የትርጉም ስራ እስኪ በቃ እንስራው ተብሎ ዝም ተብሎ ብድግ ተብሎ የሚሰራ ሳይሆን ራሱን የቻለ ትልቅ ፕሮጀክት ነው። ይሄ እንኳን ወደ 10 ዓመት ያክል ፈጅቷል 80 ስለዚህ አሁን እያልከን ያለው በሊቃውንቱ ዘንድና በቅባቶችም ዘንድ ተቀባይነት የሌለው ይሄ መጽሐፍ ላይ ነው። እኔም አቃለ ብዙ ተቃውሞ የተነሳበት መጽሐፍ ቅዱስ ነው። እድሉ ከተገኘ ይጣላል። ሌላ መጽሐፍ ለማዘጋጀት እድሉ ከተገኘ ይጣላል። ተጥሎ ታዲያ እሱን ከጣለችው አሁን እንዳልከው ብትጥለው ወደ ቀድሞ ወደዚህኛው ወደ አባ ተክለ ሃይማኖት ትርጉም ነው የምትመለሰው ወይስ አዲስ ያዘጋጃሉ ብዬ ነው የምፈራው። የኔ ስጋት ነው። በቪዲዮ አለመውጣት ጥቅሙ ይሄ ነው። ነፃ ሆነ ታወራለህ። የኔ ስጋት ነው ኤርሚዬ፣ የኔ ስጋት ሌላ አዲስ ያዘጋጃሉ። እድጦ ወደ ማጡ የሚሆን ማለት ነው። እንደዛ ይሆናል። ምክንያቱም አንዳንድ ነገሮች ስቲል ለጥያቄዎች መልስ የሚሰጡ አይደሉም። እስኪ ናሙና ልጥቀስ። ለምሳሌ የማርያምን ምልጃ በተመለከተ በቤተ ክርስቲያኒት ውስጥ ምንም እንኳን ዶግማ በሚል የተጻፈ ነገር ባታገኝም ዶግማ የሆነ ትምህርት ነው። የማርያምን ምልጃ ከምትነካ አንተም ቤተሰብህም ጥንቅር በል የምትባልበት ነው። ዘር ማንዘር ሀይንጣ እዛው ቀር የምትባልበት ነው። ነገር ግን ይህንን መጽሐፍ ቅዱስ ላይ በምንም አይነት መንገድ አታገኘው። በ2000 ላይ የተሰራ ትንሽዬ ሸፍት አለ። ዮሐንስ ወንጌል ምዕራፍ 2 ላይ የነበረው ርዕስ ከዚህ ቀደም በአንድምታውም ይሁን በሌሎች የቤተክርስቲያኒቱ መጽሐፍ ላይ የነበረው ርዕስ ከቁጥር 1 እስከ 11 ድረስ አንድ ነበር። በቃና ዘገሊላ ስለተደረገው ሰርግ የሚል ነበር። እስከ 2000 ዓመተ ምህረት ድረስ የነበረው ርዕስ አንድ ነበር። እሱም በቃና ዘገሊላ ስለተደረገው ሰርግ የሚል ነበር። አሁን ግን 3 ርዕስ ታገኛላችሁ። ከ3ቱ ርዕሶች ውስጥ አንዱ በስርዋጥ የገባው ምንድነው? ስለ እናቱ ምልጃ የሚል ነው። ምንም እንኳን ምንባቡ ስለ ማርያም ምልጃ የማይናገር ቢሆንም በመጽሐፉ ላይ ግን ስለ እናቱ ምልጃ የሚል ነገር ጨምሯል። ይሄ ግን በራሱ በቂ አይደለም። ስለዚህ በሌሎች መንገዶች ማርያም አማላጅ መሆኗን የሚያሳምን ነገር ማስቀመጥ ይፈልጋሉ። ይህንን እድል ሊያገኙ የሚችሉት ደግሞ መጽሐፉን እንደገና በራሳቸው አስተምህሮ እንደገና ሲቃኙትና እንደገና ሲያበጃጁት ነውና ድሉን ካገኙ ይሰራሉ፣ በእርግጠኝነት ይሰራሉ። ምክንያቱም ይቅርታ፣ ስለዚህ ቋንቋ እግዚአብሔርን ስለማይፈሩ እግዚአብሔርን የሚፈራ ሰው የእግዚአብሔርን ቃል አይነካም። እና ኤርሚዬ የኔ ስጋት ይሄ ነው። እንደ አዲስ ማለት ነው፣ እንደ አዲስ ሌላ ያርማሉ እንጂ ወደ ቀድሞ ልክ እንደነ ዲያቆን ዶክተር ያረጋል አበጋዝ አይነት ተማጽኖ እንደተማጸነው እባካችሁ አባቶች ይሄኛውን ተውትና ይሄኛው ውስጡ ለቄስ ስለሆነ የቀድሞውን እንደው ብታትሙልን ምናምን ነገር ብሎ በሚል ሰጥቷል። ስለዚህ ቤተክርስቲያኒቱ የምናየው ይሆናል እንግዲህ የምናየው ነው እንዳለው አባቶች ይሄኛውን ተውትና ይሄኛው ምናምን። እሺ ሶሪ ስላቋረጥኩ። ያረጋልም የ1980ውን ሪፈር ያረጋው ምርጫ ስለሌለው ነው። ኦኬ ምርጫ ስለሌለው ነው፣ የተሻለ ነገር ስለሌለው ነው እንጂ ወዶት አይደለም።
በፍጹም ይሄን ደፍሬ ነው የምነግርህ። ምክንያቱም እንግዲህ መጽሐፉን እንዳነበበ ብቻ አይደለም መጽሐፉን እንደተቸ ሰው 2 ጊዜ የእሱን መጽሐፍ ለመተቸት ሞክሬያለሁ። 3ኛም ደግሞ እግዚአብሔር ቢረዳኝ መዛኙ ሲመዘን ቅጽ 3ን እያዘጋጀው ነው። በዚህ በ3ኛው ላይ ትኩረት ለማድረግ የፈለኩት ምንድነው እየሞከርኩ ያለሁት የጠቀሳቸው ጥቅሶችና ጥቅሶቹን የተረጎመበትን መንገድ እሱን ስትመለከት ለቃለ እግዚአብሔር ታማኝ ሰው እንዳልሆነ በደንብ ታያለህ። ለቃለ እግዚአብሔር ተገዢ ሰው እንዳልሆነ በደንብ ታያለህ። የቃለ እግዚአብሔርን ልክ ልጆች ሆነን በነበርን ጊዜ ብይ ስንጫወት ብዩን እንደፈለግን እናሽከረክራት እንደነበረ የእግዚአብሔርን ቃል እርሱ እንደወደደ የሚያሽከረክረው የሚቃኘው ሰው እንደሆነ ትመለከታለህ። አሁን እንደዛ ደፋር ሆኖም እንኳን ምንባቡ ግን እንደዛ እንደማይል ህሊናው በደንብ እንደሚወቅሰውና እንደሚከሰው በጣም ግልጽ ነው፣ በደንብ ግልጽ ነው። ስለዚህ ይሄም ሰው ቢመቸው መጽሐፍ ቅዱሱን ቤተክርስቲያናችን እንደምታምነው በሚል መንገድ መቃኘት የሚፈልግ ሰው ነው። ቤተክርስቲያናችን እንደምታስተምረው በሚል መንገድ መቃኘት የሚፈልግ ሰው ነው። ይቅርታ አድርግልኝ፣ ሰዎቹ በጣም 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 አይናቸውን ጨፍነው ያሉ ሰዎች ናቸው። ለቃል እግዚአብሔር ክብር የላቸውም። ኢቭን ለቃሉ ባለቤት ለእግዚአብሔርም ክብር የላቸውም ብዬ አስባለሁ። እና ስለዚህ ትምህርታቸውን ወደ መጽሐፍ ቅዱስ ለመክተት የሚረዳቸው መጽሐፉን እነሱ በሚፈልጉት መንገድ ሲከልሱት ነው፣ እነሱ በሚፈልጉት መንገድ ሲያበጃጁትና ሲያስውቡት ነው። እና እሱም ቢሆን ያንን የመረጠው ሌላ ምርጫ ስለሌለው ነው። ያው ከዝንጀሮ ቆንጆ ትምህርት የለ እንግዲህ እኔ የ1980ው ከዝንጀሮዎቹ መካከል ነው እያልኩኝ ሳይሆን ለእሱ እንደው መለስ ዜና የተጠቀመውን ቃል ልጠቀም፣ ከእጅግ በጣም መጥፎ ይሻላል አይነት የምርጫ ጉዳይ እንጂ ወዶት አይደለም። ይሄን በድፍረት ነው የምናገረው። የሚገርም ነው። ስለዚህ አማራጭ ሲያጡ ነው እታችሁ በራሳቸው። ይሄ አንዱ እኮ ትልቅ ጥያቄ ነው ህዝብ ማስተዋል ያለበት። እንዴት እኔ እነኚህ የተቃወሙ ሰዎች እግዚአብሔር ይባርካቸው ማለት እንደው አሁን ቴዲ እንዳለው ከዝንጀሮ ቆንጆ አይነት ነገር ቢሆንም ግን የተቃወሙ ሰዎች ይህን መጽሐፍ የኦርቶዶክስ አማኞች አገልጋዮች ማለት ነው እግዚአብሔር አምላክ ይባርካቸው። ምክንያቱም መጽሐፍ ቅዱሱ የተበረዘ ሙስሊሞች እንደሚሉት የሰው ሐሳብ የገባበት የእግዚአብሔር ቃል ከዋናው ከበኩረ ጽሑፉ እየተላቀቀ እነሱ የፈለጋቸውን ስርዋጽ ያስገቡበት በጣም ብዙ እንክርዳድ ያለበት ትርጉም ነው ይሄ መጽሐፍ። የወንጌል አማኞች መጽሐፍ ቅዱስ ሰዎችን ግዙልን ብላችሁ ስትሉ ይሄን መጽሐፍ እንዳይገዙላችሁ፣ ኦኬ፣ ይሄን መጽሐፍ እንዳይገዙላችሁ። በተለይ ውጭ ሀገር ያላችሁ ሰዎች ለልጆቻችሁም ወይ ለራሳችሁ የምትጠቀሙት ይሄን መጽሐፍ እንዳይገዙላችሁ። መጽሐፍ ቅዱሱን መግዛት ካለባችሁ ከወንጌላውያን አማኞች የመጽሐፍት መሸጫ መደብር እንደ ራዕይ መጽሐፍት፣ የምስራች ድምፅ፣ መካነ ኢየሱስ፣ የምስራች ድምፅ፣ መካነ ኢየሱስ እንደዚሁም ደግሞ የመካነ ኢየሱስ ደግሞ እዛ አሁን እንኳን ያለ አይመስለኝም አራዳ ህንፃ ጋር ያለው የነበረው አለ ወይ ደግሞ ከኢትዮጵያ መጽሐፍ ቅዱስ ማህበር ራሱ እዛ ብሔራዊ አካባቢ ካለው እና መሰል ከሙሉ ወንጌል ቤተክርስቲያን የመጽሐፍት መሸጫዎች እንደዚህ በየቤተክርስቲያን አለ። ከዛ እንዲገዙላችሁ አድርጉ። የ154 ዓመተ ምህረት ትርጉምና አዲሱ መደበኛ ትርጉም ማለት ነው። ይህንን በጣም ብዙዎች እጃችሁ ላይ ሊገባ የማይገባ ለትውልድም ስጦታ አድርጋችሁ ልሰጡት የማይገባ መጽሐፍ ነው። ካገኛችሁ 80 ያዱ እንኳን 80 ያዱ ነው እንደው እንስጥ እንኳን ብላችሁ ካላችሁ ይሄኛውን እትም ካገኛችሁት ግዙት ማለት ነው። ይሄኛው እትም ኦኬ። ቴዲ አንድ ጥያቄ ልጠይቅህ። ባለፈው እኔ ያው የ46ቱ ማን የ47ቱ ዓመተ ምህረት እትም አንተ እጅ ላይ ያለ ይመስለኛል። ባለፈው እንደዛ ያልከኝ ይመስለኛል። የ47 ዓመተ ምህረት እትም ግዛልኝ ብዬ በባለፈው ነግሬህ የሆኑ ወገኖች በዓለም ዙሪያ ነበሩና መጽሐፉን ፈልጋለሁኝ ብዬ ስል ዋጋውን ጠይቀህ ንገረን ብለውኝ ስንት ነበር የተባልከው? ሄደህ ቴዲ አንተ ነበር አይደል የላኩት ወይስ ብሩኬ ነው? አንተ መሰልከኝ። አዎ ልክ ነው። እኔ የላከው እዛ ሆኜ ነበር ደውል። ስንት ነበር? አመት ያልፈዋል አይደል? እሱ ነገር ይመስለኛል። አዎ አመት ከ6 ወር ምናምን አካባቢ ያልፈዋል። አሁን ዋጋ ካልቀየረ የዛን ጊዜ 300 ሺህ ብር ነበር ያለ። እየሰማችሁ ነው ወገኖች? 300 ሺህ የኢትዮጵያ ብር ነው ያለው። እዛው መጽሐፍቱ መሸጫ ቦታ ላይ ሆኖ ነው። ከዳንዬ ጋር አብረን ነበር
አብረን ነን ደወልንልህ እና እንደውም ምንድን ነበር ያልኩህ አስታውሳለሁ። ባጃጅ አልገዛበትም እንዴት አለ እንደሱ ነበር ያልኩኝ እያለሁ አያችሁ በ1947 ዓመተ ምህረት እጅ ላይ ያለ ቴዲ አንተ ጋር መጽሐፍት ጋር እስኪ አሳየን፣ ዝም ብለህ በቪዲዮ አሳየን። ትልቁ ላይ አድርገው ነው። በ1947 ዓመተ ምህረት እንዲኖረኝ ፈልጌ እና ምን ብዬ ልንገረው ለዛ አይ ቲንክ አሜሪካ ወይ አውሮፓ ይመስለኛል ወይ ትመስለኛለች እህት ትመስለኛለች። ኤርሚኔ መጽሐፉን እገዛልሃለሁ። ያው ጌታ እግዚአብሔር ይባርካችሁ። ባይዘይ ዚኔ ቤት ውስጥ ያሉ መጽሐፍቶች ከምጠቀምባቸው መጽሐፍ ቅዱስ ከማገለግልበት መጽሐፍ ቅዱስ ውጪ ሌሎቹ መጽሐፍቶች በሙሉ በእናንተ ገንዘብ ነው የተገዙት ወገኖች። ይህም አሁን በእናንተ ገንዘብ የተገዛ ነው። ይሄኛውን እንኳን ከኢትዮጵያ ይዤ መጥቻለሁ እና ሌሎች መጽሐፍቶች በጣም 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 ስፍር ቁጥር የሌላቸው መጽሐፍቶች ማለት ነው እና የ47ቱን ዓመተ ምህረት ይሄኛው የ80 ነው። የ47ቱን ፈልጌው በቃ ጥርሴ ከጥርሴ እንደዚህ ነው የተገናኘው። 300,000 የኢትዮጵያ ብር በንጉሱ በጃንሆይ ዘመን የታተመው ማለት ነው። ጆሲ እየሰማችሁ ነው። ወንድምነት ጌትሳሚ ወንጌላዊ እየሰማችሁ ነው። የዚህን ያህል አስወድደውታል። ግን በጣም የሚነደኝ የሚቆጨኝ ወደ ጌታ በመጣው ወይ በአመቱ ወይ በሁለት ዓመቱ አካባቢ ነው። መስካየ ኅዙናን መድኃኔዓለም አካባቢ ነው ቦታው። ቤቱ የማን ቤት እንደሆነ አላውቅም። አሮን ቴዲ የታውቀው ከሆነ ዲያቆን ጋሻው የሚባል ነበረ። ቀጭን የመስካየ ኅዙናን መድኃኔዓለም ቤተክርስቲያን ታውቀዋለህ? ቀጭን ጋሻው ዘመነ ነው። ጋሻው ዘመነ ነው ይባል። የአባቱን ስም አላውቅም፣ ግን ቀጭንዬ ልጅ እንጃ ሊሆን ይችላል። ቀይም ቀጭን ነው። ጋሻው ዘመነ ይሆን አይ ዶንት ኖ። ከእሱ ጋራ ከምስካየ ኅዙናን መድኃኔዓለም ቤተክርስቲያን የወጡ ዲያቆናት ናቸው። እኛ ጋር ቴምብል ቸርች መጥቶ እዛ አገኘው ነበርና አይ ቲንክ ከእሱ ጋር ይሆን አይ ዶንት ኖ። ብቻ የሆነ ሰው ቤት ወስደውኝ በንጉሱ በ1946 ዓመተ ምህረት የታተመ ነው ይሄ መጽሐፍ፣ ከፈለክ ውሰደው ብለው ሲሉኝ 80 አዱ ነው እየስላቸው አዋሉኝ። ኧረ ምን ያደርግልኝ አልኩኝ። ምን ይፈይድልኝ ብዬ ቴዲን እዚህ ጋር አድርጉት፣ እስኪ ቴዲን እዚህ ጋር አድርጉት መጽሐፉ እንዲያሳየን እና በጣም ይቆጨኛል አንዳንድ ጊዜ ጅላጅል መሆን። ያኔ ወስጄው ቢሆን ኖሮ እንዴት ደስ ባለኝ ነበር። ሞዴሬተሮች ትችላላችሁ አይደል? ቴዲን እዚህ ጋር ማድረግ ካልሆነ እኔ ማድረግ አልችልም ይመስለኛል። አሁን እንዴት እንደሚሆን አይደል ነው። እሺ ኦኬ፣ ካልሆነ ቀይረዋለሁ። እሺ ልቀይረው፣ በቃ ተው፣ ችግር የለውም። ወደ ቀድሞ ልመልሰው። ኦኬ ቴዲ፣ እሺ ያው ትልቁ ላይ አድርጌያለሁ። የ1947 ዓመተ ምህረት 80 ያዱ እዩት። መጽሐፍ ቅዱስ ይላል የብሉይና። በነገራችን ላይ ቅድም አንድ ኮሜንት ስመለከት ነበር በ1947 እሱንም ላምጣው እንዴ 66ቱ ነው የታተመው የሚል ኮሜንት አይቻለው። ልክ ነው፣ 66ቱም ታትሟል። በዛው ጊዜ ሁለቱንም ነው ኃይለ ሥላሴ ያሳተሙት። ምንድነው የሆነው? እዚህ ጋር መግቢያው አለ እንደምትመለከቱት፣ የጻፉት ኃይለ ሥላሴ ራሳቸው ናቸው። እዚህ ላይ መግቢያው ላይ ሀሳባቸውን ሲያስቀምጡ አገር በተረጋጋችበት ጊዜ መጽሐፍ መስራት ከፈለጓቸው ነገሮች ውስጥ አንዱ መጽሐፍ ቅዱስን ለጊዜው ለነበረው ማህበረሰብ በሚሆን መንገድ ማስተርጎም ነውና ያንን ሲያደርጉ 80 ያዱንም 66ቱንም ነው ያሳተሙት። እነዚህ ሁለቱም ብቻ ሳይሆን ቁርአንንም ጭምር እሳቸው እንዳሳተሙት ሳንብብ ያለው አንድ ጽሑፍ ላይ እና ቅድም እንዳየነው መጽሐፍ ቅዱስ የብሉይና የአዲስ ኪዳን መጽሐፍት ይላል። መቅደም አለ። መቅደሙ ላይ ምን ይላል? እዚህ ጋር እንደምትመለከቱት ሐምሌ 12 ቀን 1947 ዓመተ ምህረት ይላል። ይህ መጽሐፍ በሁለት መንገድ ይጠራል። አንደኛ እዚህ ጋር እንደምናየው የ1947 እትም ተብሎ ይጠራል። እዚህ ጋር ደግሞ እንደምንመለከተው የ1953 እትም ተብሎ ይጠራል። ሐምሌ 16 ይላል እዚህ ጋር እንደምትመለከቱት። እዚህ ጋር ደግሞ ሐምሌ 12። ለምንድን ነው በሁለቱ ዓመተ ምህረት የተጠራው ይመስለኛል? ይሄኛው መቅደሙን ቀደም ብለው ጽፈውት ግን ለመታተም ዘግይቶ የነበረ ይመስለኛል።
ስለዚህ 2 ዓመተ ምህረት መጽሐፉ ላይ ስለሚገኝ አንደኛ የመቅድሙ የተጻፈበት፣ ሁለተኛ መጽሐፉ ደግሞ የታተመበት በሁለቱም ይጠራል። 1953 እትም ይባላል፣ አንዳንዶች 1954 ይሉታል። እንደገና ደግሞ 1947 ይባላል። በእርግጥ 80 አሃዱ ነው ወይ የሚለውን ለማየት እንዲረዳን ዝርዝሩን እንመልከት። ከዚህ ቀደም ይህንንም መጽሐፍ ጨምሬ አንድ ጽሁፍ ጽፌያለሁ። ቴሌግራም ላይ ማግኘት ትችላላችሁ። እውነት አርነት ያወጣል የሚል በዚሁ በእኔው በራሴ ፕሮፋይል ያለ ማለት ነው። እዛ ላይ በእርግጥ ቤተክርስቲያን 80 አሃዱ አላትን የሚል እሱን የሙግት ሀሳብ ካቀረብኩበት ምክንያት ውስጥ አንዱ 3ቱም ጊዜ ታትሟል፣ 3ቱም ጊዜ ግን 80 አሃዱ ስላልሆነ ነው። ይሄ 80 አሃዱ የተባለበት ምክንያት ለምንድን ነው ታዲያ ከተባለ እዚህ ጋር እንደምትመለከቱት ኩፋሌ አለ፣ ሄኖክ አለ፣ እዝራ ሱቱኤል አለ፣ እዝራ ካለ አለ፣ ጦቢት አለ፣ ዮዲት አለ፣ መቃቢያን 1 2 3 አሉ። እዚህ ጋር ስትመጡ ሲራክ አለ፣ ከላይ ጥበብ አለ፣ እንደዚህ እዚህ ጋር ባሮክ አለ። እንደዚህ ባለ መንገድ ተሰግስገው ነው የሚገኙት። እኛ ሁላችን የምናውቀው በ1980 ዓመተ ምህረት የታተመው ቀደም ሲል ጆም ሲያወራ ነበረ። ተጨማሪዎቹ የብሉይ ኪዳን መጽሐፍት በሚል በብሉይ ኪዳንና በአዲስ ኪዳን መካከል ላይ ተቀምጠው ነው የምናውቀው። በ1947 የታተመው ይሄ ትልቁም ነው የሚባለው ራሱ ይመስለኛል። እርምዬ የ2000 መግቢያ ላይም እንደዛ በተለየ መንገድ መሰለኝ የገለጹት ትልቁ 80 አሃዱ የሚል የተለየ ትልቁ ልክ ነው። ይሄን ነው እኔም ራሱ እዛ ምስካየ ዞን ያለ በጣም ትልቅ ነው እና እዚህኛው ላይ ሰግስገው ነው ያስቀመጡት። ተጨማሪዎቹ በሚል ለብቻው ከማስቀመጥ ይልቅ እንደምትመለከቱት ዜና መዋዕል ቀዳማዊ፣ ዜና መዋዕል ካልዕ በኋላ ኩፋሌ ሄኖክ ይልና እዝራ ነህምያ ብሎ እዝራ ሱቱኤል፣ እዝራ ካልዕ፣ ጦቢት፣ ዮዲት ይልና አስቴር ብሎ መቃቢያን ቀዳማዊ፣ ካልዕ፣ ሳልስ ይላል። ከዛ ኢዮብ፣ ዳዊት፣ ምሳሌ ይልና ተግሳጽ ይላል። ጥበብ፣ መክብብ፣ መኃልየ ዘሰሎሞን ይልና ሲራክ ይላል። ኢሳይያስ፣ ኤርምያስ ይልና ባሮክ ይላል። እንዲህ ባለ መንገድ ቀይጠው ወይም ይልና ሲራክ ይላል። ኢሳይያስ፣ ኤርምያስ ይልና ባሮክ ይላል። እንዲህ ባለ መንገድ ቀይጠው ወይም ደግሞ ደባልቀው ነው የዛን ጊዜ ያሳተሙት። የ2000 እትምም በተመሳሳይ መንገድ ነው የተካሄደበት። የ2000 እትም ላይ ቤተክርስቲያኒቱ እምነት አጉድላለች። ምን አይነት እምነት ነው ያጎደለችው? የዓለም አቀፍ መጽሐፍ ቅዱስ ማህበር ዩቢኤስ ማለት ነው ከቤተ ክርስቲያኒቱ ጋር አግሪመንት ሲፈጽም ካዘዛቸው ትእዛዞች ውስጥ አንደኛው እነዚህ ተጨማሪዎቹ የብሉይ ኪዳን መጽሐፍት በ1980 ዓመተ ምህረት እንደታተመው ለብቻቸው እንዲታተሙ የሚል ነው። ቤተ ክርስቲያኒቱ ይሄንን ኖ እንደዛ አላደርግም አላለችም። እሺ ይህን ያለችው ነገር ግን መጽሐፉ ሲታተም ግን በዚህ መንገድ ተቀይጠው ወይም ደግሞ ተበትነውና ተደበላልቀው ነው የታተሙትና ከመጽሐፍ ቅዱስ ማህበር ጋር የነበራትን ስምምነት አፍርሳ ወይም ደግሞ በተለመደው ቋንቋ ላውራ ቃል አባይ ሆና ደባልቃን ያሳተመችውና በዚህ ምክንያት ወደዚህኛው ስመለስ ይሄ 80 አሃዱ ተብሎ ይጠራል። እናንተ ባለ ሊፕስቲኩ የምታውቁት የ2000 እትም ነው። ይሄም ባለ ሊፕስቲክ ነው። እንደውም የዚህ ደመቅ የሚል ይመስለኛል። ሊፕስቲኩ የበዛበት ይመስለኛል። እንደ አጋጣሚ ሆኖ ነው የተደጎሰን የደረሰኝ። በዛ ምክንያት በጣም ያምራል። ይሄ ከቨሩ የራሱ የማተሚያ ቤቱ ሳይሆን እሱ ተነስቶ በባለሙያዎች የተደጎሰ በጣም የሚያምር ከቨር ነው የደረሰኝና በዛ እድለኛ ነኝ። አሁን ግን ገበያ ላይ በጣም ውድ ነው። መጽሐፉ አለ ይገኛል። እኔ ግን ስርቆት ኃጢአት መሆኑን አውቃለሁ። ዘረፋ ይካሄድ ብዬ ብል የቴዲን ቤት ነው የምዘርፈው መጽሐፉን ማለት ነው። ከዛን እንሳ አገባለሁ። የሌለ እኮ መጽሐፍ የለም ቴዲ። እግዚአብሔር ይመስገን በእውነት ጌታ ይባረክ። አሜን። ወደ ርዕሳችን እንመለስ። ምናልባት ኦርቶዶክሳን ከገቡ እንደው ድጋሚ ግን ቴዲ የምጠይቅህ እዚህ ወገኖች ባላችሁበት ባሉበት ይህንን መጽሐፍ ስለምፈልገው ማለት ነው ዋጋ ቀንሶ ከሆነ ትነግረናለህ። ምናልባት አውርደውት ከሆነ ግን ስለሌለ ነው ያን ያህል ያስወደዱት።
የሚቀንስ አይመስለኝም ኤርሚዬ። ምክንያቱም አይደል? መጀመሪያውኑ የተወደደው ህትመት ስለቆመ ነው። አይታተምም፣ ስለማይታተም ነው። የማይታተም ከሆነ ደግሞ ነጋዴው የሚያገኝበት እድል ደካማ ነው። ለምሳሌ እነሱ እኮ የገዙት 500 ብር ሊሆን ይችላል። ነገር ግን 500 ሺህ ብር ይሸጥልሃል። ምክንያቱም መጽሐፉን የትም ብትሄድ እንደማታገኘው ያውቃል። የትም ብትደክም እንደማታገኘው ያውቃል። እዚህ ውስጥ ልጠይቅ እስኪ ምናልባት እሺ፣ ከመናገር ደጃዝማችነት ይቀራል ስለሚል እዚህ ውስጥ ያላችሁ የወንጌል አማኞች ወንድሞች እናቶች፣ አንድ ሰው ከወደ አሜሪካ ይሄንን መጽሐፍ ላከልኝ። ይሄን መጽሐፍ የአዲስ ኪዳን የግዕዙ መጽሐፍ ቅዱስ ነው ቴዲ፣ እና የተገኘው በ90ዎቹ ምንድን በ80ዎቹ የታተመ ነው አይደል? አይመስለኝም። ቆይ እስኪ ህትመቱ የታተመበት ነው 80ዎቹ ውስጥ መሰለኝ። ነው የለውም። አዶ ነው እዚህ ጋር የለም። ከጀርባው ላይ ካለ አዶ ነው። አይ ከጀርባ አይኖርም። ቆይ ከጀርባ አይኖርም። ኦኬ ፕሪንትድ ኢን ግሬት ብሪታንያ እሱ ባለበት ቦታ ላይ አዎ ለንደን ነው ታተመ ብሎ የሚለው ግን የለም። ግን ምንድነው ነጭ ነው ሰውየው፣ ነጭ ነው ሰውየው። በአሜሪካ ካህን ጌርሳም ሀገር አይ ቲንክ ጆሲም ዛ ይመስለኛል ነበለ ሀገር። ይሄ ምንድነው እኛ እኔም ባለሁበት ሀገር ገራጅ ሴል የሚባላል። እነዚህ መጽሐፍቶቻቸውን አውጥተው ይሸጣሉ። መጽሐፍት የሚሆን እቃ ምናምን ነገር ገራጅ ሴል ምናምን ነገር ተብሎ ይባላልና እዛ ቤት ገራጅ ሴል ብሎ በሚለው ቤት ላይ ይሸጥ በነበረው መጽሐፍት ውስጥ አንድ ኢትዮጵያዊ ሰው አሁን ስሙን ማልጠቅሰው ስሜን አትንገር ብሎ ስላለኝ በዛ ሲያልፍ ሲያገድም የገራጅ ሴል አየና ሲገባ ያ ነጭ ሽማግሌ ሰውዬ መጽሐፍቶችን አውጥቶ ይሸጣል። ከመጽሐፍቶቹ መካከል እንደ ድንገት ይሄን መጽሐፍ ያየዋል። ኢትዮጵያዊ ወንድም ገልጦ ሲያየው ቅዱስ ወንጌል ነው የሚለው ተግዚነ ወመድኃኒነ ኢየሱስ ክርስቶስ ወመጽሐፍቶሙ ለሐዋርያት ቅዱሳን ይላልና ግዕዝ ነው። የኛ ብሎ ያነሳዋል ማለት ፒውር ነው። በቃ ምንም አልተነካም። የአዲስ ኪዳን ግዕዝ ነው እና ከዛ አየና አነሳው። ከዛ ገዝቶ ገባ እና ግን ሲጠይቀው አይ ቲንክ ነጩ ኢትዮጵያ ሀገር ሄዶ በንጉሱ ዘመን ይሁን በደርግ ዘመኑን እንትን ያላልንም እና ገዝቶ ያመጣው ነው። እና ምንድነው ልክ እንደዚህ አንዳንዶቹ ገዝተውት አምጥተው ቤታቸው አስቀምጠውት ወይ ደግሞ እዚህ ያላቸው እንደው ከመናገር ደጃዝማችነት ይቀራል ብያልኩት ወንጌል ለወንጌል ስራ ብትገለገሉበት ብላችሁ የምትሉ ወንድሞች እህቶች ብትኖሩ ምናልባት አባቶቻችሁ ወይ አያቶቻችሁ ገዝተውት ቤት ውስጥ ያስቀምጡት ካለ እኔ ልሸጠው አይደለም ለአገልግሎት ነው የምፈልገው። መጽሐፉ ያላችሁ ሰዎች ካላችሁ ቅልብ ያላችሁ ሰዎች ካላችሁ አይጠፋምና በአባቶቻችሁ በእናቶቻችሁ በቤተሰቦቻችሁ ቤተሰብ ውስጥ ሊኖር ስለሚችል ማለት ነው። እና እንደዛ ድንገት ካለ ብትተባበሩ መልካም ነው ብዬ እላለሁኝ። ጸጋ ይብዛላችሁ። እችን ለማለት ነው። ቴዲ ይቀጥል። እሺ ታስታውሳለህ ኤርሚዬ? አንዲት ልጅ ኮሜንት ጽፋ እንድትገባ ምናልባት ሴት ከሆነች ብዬ ነው እንደዚህ እያወራሁ ያሉት፣ ወንድ ሊሆን ይችላል። እንድትገባ ኢንቫይት አድርጊያት አልገባችም። ከዛ በኋላ እኔ ገባሁና ደጋግሜ ስጣራ መልስ አላገኘሁም። በቃ በውስጥ አወራሻለሁ እያልኩ በውስጥ ጽፌላት ነበር። ሰላም በላይ ነበረ። ከዛ በኋላ ግን አልመለሰችልኝም። ምናልባት ስለማታውቂያ ሊሆን ይችላል። በ1947 የታተመ መጽሐፍ ቅዱስ አለኝ ኤርሚዬ ልስጥህ ብላ ነበር የጻፈችው። ደጋግሜ አይደለም አንድ ጊዜ ገባሁ እኮ ገስት ላይ ይዛኔ ካስታወስክ ገስት ላይ ገብቼ እንደዚህ ብለሽ የጻፍሽ እህት ካለሽ ግቢ ልኬልሽ ነበረ ምናምን ነገር ብያልኩኝ አልገባችም። ከዛ በኋላ በቃ እኔ በውስጥ ጽፍልሻለሁ መግባት ፍርተሽ ከሆነ በሚል በውስጥ ጻፍኩላት። ሰላም አልኳት። ሰላም አለችኝ። ግን ከዛ በኋላ
ኮሜንት ላይ ጻፍሽውን አይቼ ነበረ። ለኤርሚ መጽሐፍ ለመስጠት እንደፈለግሽ ገብቶኛል የሚለውን ጻፍኩኝ። ከዛ በኋላ አልመለሰችልኝም። ምናልባት ያቺ እህት ካለች ምክንያቱም ማንም ሳይጠይቅ እሷ ራሷ ነች ያለችው፣ ዘመን ጠቅሳ ነው የጻፈችው ኮሜንቱን። ያቺ እህት ካለች ምናልባት ወንድም ልትሆን ትችላለህ። ይቅርታ ዩዘር ኔምህ ጾታ ስለሚጠቅስ ስላልነበረ ነው። ካለ ወይም ካለች እሷን መጀመሪያ ልጋብዝ እና ላበረታታ፣ ምክንያቱም ሁሉን ነገር ያቀላልና ነው። ካለች አንድ ቁጥር ብትጽፍ ወይም ብትጽፊ፣ ይቅርታ እንግዲህ በሁለቱም ጾታ እየጠራው ነው። አንድ ቁጥር ብትጽፊ አሪፍ ነው። ካልሆነ ግን አሁን መጽሐፉ ስንት ብር ነው የሚለውን ደፍሮ መናገር አይቻልም። ምክንያቱም ዓመት በጨመረ ቁጥር ዋጋ እየጨመረ ይመጣል የሚል ስጋት ስላለኝ ማለት ነው። ዓመት በጨመረ መቼም ቢሆን አልገዛውም፣ አይቀንስም። ከዛ ምናልባት የደከመ ያገለገለ ነው እዛ ሀይ የጨመሩት ነጋዴ ነው እንደሱ የሚያደርገው። ኤርሚዬ ነጋዴዎች ለምሳሌ አሁን የ1980 መጀመሪያ ስገዛው እኔ 4 ብር ነው የገዛሁት። ከዛ በኋላ አንዲት ልጅ ተውሳ ወስዳ አስቀረችብኝ። እንደገና ደግሜ ስገዛው 170 ብር ነው የገዛሁት። አሁን ግን ጥሩ ዋጋ ከተጠራለት 15000 ብር ነው። ቆንጆ ዋጋ ነው። አሁን በዚህ ዋጋ መግዛት ጥሩ ነው አይቆጭም ከተባለ 15000 ብር ነው በ1980። አሁን አንተ ቅድም ስታሳይ የነበረው ከገዛችሁ እንኳን ይሄን አስገዙ እያልክ የነበረው ወይም ደግሞ ያረጋል እንደው እሱ ይሻለናል ብሎ እያለ ያለው አነስተኛ ዋጋ የሰማሁት 15000 ብር ነው። እንግዲህ ከዛ በላይም የሚጠሩበት ጨካኝ ነጋዴዎች ስላሉ ማለት ነው። አንዳንድ ነጋዴ በጣም ጨካኝ ነው፣ ርህራሄ የለውም። ኧረ በጣም እኔ እዛን ቀን እንዴት እንደደነገጥኩ ጆሮዬ እስኪቀላ እኮ ነው። 300,000 ይቅር እኮ አልኩ እንዴ ባጃጅ ብንገዛበት አይሻልም ወይ ብያልኩ ነው። ይቀንሳል ብዬ አላስብም። ኤኒዌይስ ግን ቼክ አደርግልህና እጽፍልሃለሁ። አሁን መሽቷል፣ ነገ ቼክ አደርግና አሳውቅሃለሁ። በቃ በውስጥ ትነግረኛለህ። ተባረክ። የሚገርመው ታምረ ማርያም ራሱ እንኳን አንዲት እህት አይ ቲንክ ማን ነበረች ገዛችልኝ። በጣም ታምረ ማርያም የ415ቱን እሱ ራሱ 7000 ብር ነው 7000 ነው 6000 የኢትዮጵያ ብር ነው የገዛችውና ውድ ነበር ቴዲ። አረ በህግ ምናምን ብዬ ስላት አይሆንም ገዛልሃለሁ ብላለችኝ። እና ራሷን ሄዳ የጠይቀችው ፒያሳ ሄዳ ስጠይቅ 7000 ነው 6000 አሏት። 400 ባለ 400 ምናምን ታምሩ ባለ 400 ማለት ነው። የተስፋ ገብረ ስላሴ ትሩ የተስፋ ገብረ ስላሴ 400 አይደለም 300 ምናምን ነው። 400 የዛ የግለሰቡ ነው። የማን ነው? ትልቅ መስቀል ያለው አንተ ስታሳየው አይቻለሁ። ኖ እሱ አይደለም። የገብረ ስላሴ ብርሃኑ የገብረ ስላሴ ብርሃኑ ነው 400 ነው። የተስፋ ገብረ ስላሴ ነው እንጂ ያኛው በተስፋ ገብረ ስላሴ ማተሚያ የሚታተመ ነው የሚለው 402ቱ። አዎ የ402ቱ ነው። 400 ስንት? አዎ 402 የተስፋ ገብረ። እሺ እንደሱ ከሆነ ብዙ አልበላትም። ይሁን ጥሩ ነው። 5000 ብር ነበር። 6000 ነው 7000 ብለው እንደዚህ ገዛችልኝ። ይቅር ብዬ ስላት ሴቶች ሲሄዱ አያውቁም ብለው ስለሚሉ ያታልሏቸዋል። አዎ እና ኧረ አይሆንም ማለት 2 ጊዜ ሄደች። አይ ቲንክ ሁለቴ ማለት ደውሎ ጠይቆ ነው ዋጋ የጨመረባት እና አረ ነው እዚሁ ትኖራለቻችን። እኔ ስላላስታወስኩ ነው። እና ጌታ እግዚአብሔር ይባርካችሁ። ግን ከዛ በኋላ በቃ ዝም ብለው ሰዎች በተናጠለ ሄደው መጽሐፍ ከሚገዙልኝ በአንተና በዳንዬ በብሩኬ በኩል ያደረኩትኝ እናንተ መጽሐፍቶችንም ስለምታውቋቸው እንዱም መርጌታንም ጨምሬ ግን አንተ ሞር ቴዲዬ ነው ገዝቶ የሚልክልኝ በጣም ሞር ብሩኬና ዳንዬ ጸጋ ይብዛላችሁ። ካገኘን አገኘን፣ ካላገኘን ችግር የለም። ተባረክ ቴዳ። ኦኬ ወደ መራግባችን እንመለስ። እሺ ጌርሳምዬ እንኳን ደህና መጣ። ሰላም በል። ከዛ እህትየው ሰኒ መቅደም ሰላም ታያለሽ። ኦኬ የቀኖና መጽሐፍት ላይ ነው እያወራን የነበረው በዚህ ርዕስ ማለት ነው። ድብልቅልቁ የኦርቶዶክስ የቀኖና መጽሐፍት ሲፈተሽ ነበር። የመጽሐፍት ቀኖናቸው የመጽሐፍ ቅዱስ ቀኖና ሲፈተሽ ነበር አሳይተናል። በመጽሐፍም ወንድማችን ቴዲ ጽፏል፣ ሌሎችም ወንድሞችም እንዲሁ ማለት ነው። ስለዚህ ኦርቶዶክሳውያን እኛን የወንጌል አማኞችን እናንተ መጽሐፍ ቅዱስ የላችሁም፣ ሙሉ መጽሐፍት የላችሁም፣ 66ቱ ማለት ጎዶሎ ነው ብለው የሚናገሩትን ቀና ብለው እኛ ፊት
አንድ ኦርቶዶክሳዊ ዳግም እዚህ ሶሻል ሚዲያ ላይ እንዳይለመዳችሁ ብለን በትህትና ማስጠንቀቂያ እንሰጣለን ነው የምለው። የወንጌል አማኞች እኛን እንደው መጽሐፍ ቅዱስ ያለን እዚህም እዛም የማንረግጥ አንዴ 73 አንዴ 79 አንዴ 85 አንዴ 89 አንዴ 93 እንደዚህ ይሄ ሁሉ በኦርቶዶክስ ቤተክርስቲያን ውስጥ ያለ ነው። ምን አለ በቃ 66ቱ ላይ ወደ ግራም ወደ ቀኝም ወደፊትም ወደ ኋላ አጨምር። የኛ ፓስተሮች ሞቅ ብሏቸው ካውንስሉ 67ኛ መጽሐፍ እናተም ብለን ብንል ብለው ቢሉ እፊታቸው 67ኛው መጽሐፍ አውጥቼ እኔ ላይቭ ላይ እንዲህ ነው የምቀደው። እንደዚህ ማለት ነው። እኔ ብቻ አይደለም ጴንጤ ሁሉ ጭምር የከሰል ማቀጣጠያ ነው የምናደርግላቸው። ለምን ሊጨመር የማይችል ካነን ነው። በቃ አለቀ። አንተ በእውነት ጌታ እግዚአብሔር ይባርክ፣ ጴንጤነት ይለምልም። አይ ካቶሊክ 73 ብላ ብትል አለመጨመራቸውም በጣም አመሰግናለሁ። የወንጌል አማኞች እኛ 66ቱ ላይ ነው። ኦኬ በ66ቱ ላይ 7 ጨምራ 73 ብላ ብትል አይ እኛ 66ቱ ላይ ኦኬ ምን ነበር ባለፈው ያለው ማነው? ቄስ ሰግጥ ነው ማነው ይባላል? ሰግጥ ካልክ መሰገጥ ካለበት 66 ውስጥ ማስ እግዚአብሔር ያለበት መጽሐፍት ላይ ነው። ኦርቶዶክስ 81 ትላለች እንጂ በተለምዶ 80 አሃዱ ትላለች እንጂ የላትም እጇ ላይ አንድም። ይሄን ስንደምረው እኮ 79 እኮ ነው። 81 የሆነበትን ራሱ እንኳን ስንደምረው 8ቱ የሥርዓት መጽሐፍት አብረው ተጨምረው ነው። 8ቱ የሥርዓት መጽሐፍት እዚህ ውስጥ አታገኟቸውም። እነ መጽሐፈ ዲድስቅልያ እነ መጽሐፈ ቀለሜንጦስ እዚህ ውስጥ የሉ። መጽሐፈ ኪዳን አብጢሊስ ግጽው የለም። በቁጥር ውስጥ ግን 80 አሃዱ ብላ ያለችው 46 የብሉይ ኪዳን መጽሐፍት እና 35 የአዲስ ኪዳን መጽሐፍት ነው ያለችው። የአዲስ ኪዳን መጽሐፍት 35 ሆኖ አያውቅም ወንድሞች እናቶቼ፣ 27 ነው። ከጥንት አባቱ ጀምሮ የመጣው ካነን 27 ነው። ኦርቶዶክስ ግን ማንም ጠያቂ ስለሌላት 8 ጨመርኩ ብላ ትላለች። 8ቱን ጨምራ እዚህ ውስጥ ግን ስትፈልግ የምታገኘው 27 የአዲስ ኪዳን ነው። 46 አለች እንጂ እዚህ ውስጥ የምታገኘው 54 ነው። ወገኖቼ በመጽሐፏ ላይ 46 የብሉይ ኪዳን መጽሐፍትና 35 የአዲስ ኪዳን መጽሐፍትን እቀበላለሁ ብላ ዓለም ይወቅልኝ ብላ ባለችው መጽሐፍቷ ላይ በዚህ ማለት ነው። በዚህ መጽሐፍት ላይ 46 የብሉይ ኪዳን ቤተክርስቲያን የምትቀበላቸው የቀኖና መጽሐፍት አምላካውያን የሚሆኑ የመጽሐፍ ቅዱስ ብዛታቸው ብላ በጻፈችው ማለት ነው። 46 የብሉይ ኪዳን ነው የምቀበለው ብላች ዓለም ይወቅልኝ ብላ በእንግሊዝኛና በአማርኛ በጻፈችው። ኦኬ 46 እናገኛለን። አዎ እዚህ ግን ስንቆጥረው ዓለም ይወቅልኝ ብላ ባለችው መጽሐፍቱ ስንቆጥረው 46 ሳይሆን 54 8 መጽሐፍ ጨምራ እዚህ 46 ላይ ብሉይ ኪዳን ያለችውን እዚህ ስትቆጥረው 54 ነው። እዚህ 35 የአዲስ ኪዳን መጽሐፍት ብላ ያለችው እዚህ ስትቆጥረው 27 ነው። እግዚኦ እግዚኦ። ኦርቶዶክሳውያን ኦኬ፣ ወንጌላውያን ወንድሞቼ ለኔ ሌላውን ተው፣ ይሄን ብቻ ሪከርድ ያርገህ ያዝልኝ። አንድ ኦርቶዶክስ ሊቅ ቀና ብሎ የደከመ ጴንጤ ፊት ስለ መጽሐፍ ቅዱስ ማውራት አይችልም። ለምን? ይሄንን መጽሐፍ አሁን አለን የጠራ የነጣ የጸዳ ምናምን ነገር ብለው የሚሉትን የብሉይ ኪዳን መጽሐፍት ቁጥሩ ብዛቱ ስንት ነው በላቸው። 46 የሚሉ ቁጠራው በለው፣ እዚሁ እያየ ማለት ቁጠራው በለው። ስትቆጥረው 54 ነው። ይሄው ነው ወንድም ቆጥሬዋለሁ። እናንተ መድከም አይጠበቅባችሁም። ባይዞይ መነጽር ለዓይኔ ለጌጥ አይደለም ማድረገው በዶክተር ታዞልኝ እንጂ ኦኬ። ከማንበብ ብዛት አይንህ ምናም ነገር ብለው ማለት ነው። ኦኬ አንተ ማንበብ አይጠበቅብህም። እኔ አንብቤ ያለው ወንድሜ ቴዲዚ አንብቧል። ወንድሞች ያነበባችሁ እኔ ማንበብ ካን ጌርሳም ያነበበው እኔ ማንበብ አይጠበቅብኝም። ወንጌላ ያነበበውን እኔ ማንበብ አይጠበቅብኝም። ማምናቸው ወንድሞች ስለሆኑ ጆሲ ያነበበውን እኔ ማንበብ አይጠበቅብኝም። እህቶች ያነበቡትን እኔ ማንበብ አይጠበቅብኝም። ትክክለኛ ምንጭ ትክክለኛ መረጃ ስለሆነ የምሰጡት አሁን ትክክለኛ መረጃ ነው የምሰጣችሁ። ኦርቶዶክስ ዓለም ይወቅልኝ ብላ ባለችው መጽሐፍቷ ላይ 46 የብሉይ ኪዳን መጽሐፍት 35 የአዲስ ኪዳን መጽሐፍት እቀበላለሁ
አምላካውያን መጽሐፍት ናቸው ብላለች። ኦኬ ጥሩ እንሂዳ ወደ አሳተምሽው መጽሐፍት። በዚህ መሰረት ወደ አሳተምሽው መጽሐፍ እንሂድ። ስንሄድ እዚህ በቃሏ ላይ እንደተናገረችው 46 የብሉይ ኪዳን 35 የአዲስ ኪዳን መጽሐፍት እዚህ ውስጥ መገኘት አለበት አይደል? አዎ ይሄን አሁን የመጨረሻ መደምደሚያ እስላሞች ይመጡና የመጨረሻው መደምደሚያ ነቢይ መሐመድ ነው ይላል። እሺ ችግር የለውም ግን በኋላ ስጠይቅ የያህዌ ነቢይ ነው ስንል የለም ያህዌ አያውቀውም እሱም ያህዌን አያውቀውም ማለት ነው። ኦኬ እና ኦርቶዶክስ የመጨረሻ መደምደሚያ መጽሐፍ ይሄ ነው ብላለች። ጥሩ ስለዚህ በዚህ ዓለም ይወቅልኝ ብለሽ ባልሽው መጽሐፍት መሰረት 46 የብሉይ ኪዳን 35 የአዲስ ኪዳን መጽሐፍት እንፈልግ ብለን ስትፈልግ የብሉይ ኪዳን መጽሐፍት ቁጥሩ 46 ሳይሆን 54 ነው። ስምንቱ ከየት መጣ? እዚያ ያጻፈችው 46 አልነበረም እንዴ? አዎ ስምንቱን ማን ጨመረው? ቢግ ኩዌስችን። ኦኬ እዚህ 35 የአዲስ ኪዳን መጽሐፍት ብላናለች አይደል? አዎ እዚህ ሄደን ስንቆጥረው 27 ነው። 27 አዎ ስምንቱ የት ቀረ? ብሉይ ኪዳኑ ላይ 8 ጨምራለች፣ አዲስ ኪዳኑ ላይ 8 ቀንሳለች። ስትነግረን ግን ብሉይ ኪዳኑ ላይ 46 አለችን፣ 8ቱን አጉድላ 46 አለችን። አዲስ ኪዳኑ ላይ በ27ቱ ላይ 8 ጨምራ 35 አለችን። ስንቆጥረው አዲስ ኪዳን 27 መጽሐፍት ነው እዚህ ላይ የታተሙ። ስንቆጥረው የብሉይ ኪዳኑ መጽሐፍት ላይ 46 ነው። 54 ነው። በዚህ ብቻ ኦርቶዶክስ ራሷን ልትወጣበት የማትችለው ቁልቁል መውጫ በሌለው ገደል ውስጥ ራሷን በራሷ አጥፍታ ጨምራለች። ማንም ሊያወጣት እስከማይችል ድረስ ማለት ነው። ስለዚህ ይህን ሪከርድ ያደረጋችሁ ሰዎች ይችን መረጃ ግቡና እዩዋት። በቃ አፍን ሞልተ ደረትን ነፍተ መናገር ይችላል። እዚህ የምነግረን መረጃ ከፈለክ ይሄንን መጽሐፉ ከሌላችሁ መጽሐፉን ጉዞ አሳዩን እንኳን ብለው ካሏችሁ ማለት ነው የምታገለግሉ አገልጋዮች። የአዲስ ኪዳን 35 መጽሐፍት ብላ ያለቻቸው እንዴት እዚህ ውስጥ ተፈልገው አይገኙም? የሉም። የአዲስ ኪዳን መጽሐፍት ብዛታቸው 35 ብላ ያለችውን ስንፈልገው 27 ነው ያለው። 8ቱ የት ሄደ? ማንም የሚጠይቅ የለም። ማንም የሚጠይቅ የለም። እና እንዲህ አይነት ትግል ነው የገጠመን። ኦኬ እንዲህ አይነት ትግል ኦርቶዶክስ እጇ ላይ መጽሐፍ ቅዱስ የላትም አለ ብሎ የሚል አንድ ሰው ብቻ ገዝት ይላክልኝ። አንድ ሰው ለሞት መድኃኒት ይፈለጋል። አንድ ሰው ብቻ ለሞት መድኃኒት ይፈለጋል ከኦርቶዶክስ። እኛ ቀደምት፣ ጥንታዊት፣ ኩላዊት፣ ንጽሐዊት፣ ሐዋርያዊት ዊት ብሎ የሚል ቀጣጥሎ ማውራት አለው። አሁን ለሞት መድኃኒት አንድ ሰው ብቻ ፈልጋለሁ። የመጽሐፍ ቅዱስ ቀኖናችሁ አስረሽ ምችው አታድርጊው ይላል የሀገራችን። የመጽሐፍ ቅዱስ ቀኖና የኦርቶዶክስ ድብልቅልቅ ነው። ቆንጅዬ የሚገልጣትን ነው። ድብልቅልቁ የመጽሐፍ ቅዱስ ቀኖና የኦርቶዶክስ የመጽሐፍ ቅዱስ ቀኖና ሲፈተሽ ፈትሸን ያገኘኑ ጥርስ ከምላሱ አውጥተን ያገኘኑ ነገር ዝርክርክ ነው። ወንድሞች እናቶቼ፣ እኔ ቤተክርስቲያኒቱ ልታፍር ነው የሚገባት። ልታፍር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ጉባኤ ቅዱስ ሲኖዶስ ቴዲ ቪዲዮ ከፍታ ላይ ቲንክ ልታሳይ መስሎኝ ነው። ትልቁ ላይ ያደርኩ ልክ ነው። ሊያፍሩ ነው የሚገባው ነው ብዬ የምለው። ሊያፍሩ ነው የሚገባው። ለትውልድ የተበከለ መጽሐፍትን የመጽሐፍት ዝርዝሮችን አስቀምጦ እኔ ንጹህ ነኝ፣ እኔ ጥንታዊ ነኝ፣ እኔ ከሁሉ ቀንም አለው፣ እኔ ጋ ያለው ወርቅ ነው፣ ማንም እኔ ፈታሽ እንጂ ተፈታሽ አይደለሁም፣ እኔ መርማሪ እንጂ አልመረመርም ብሎ የሚል አይሰራም። ጥርስ ከምላሱ አውጥተን ዳር እናስይዛለን ማለት ነው። የላችሁም። ካላችሁም 66ቱ መጽሐፍ ቅዱስ ብቻ ነው ሊኖራችሁ የሚገባው። እሱን እኛም ወንጌላውያን ካቶሊካውያንም
ኦርቶዶክሳውያንም ስለሚቀበሉት ማለት ነው። ከዛ ውጭ ግን በቀኖና መጽሐፍቶቻቸው እርስ በርስ የሚጣላ እርስ በርስ የሚናጭ እርስ በርስ የሚጋፋ አንዱ ዘመን ላይ 73 ላለች፣ አንዱ ዘመን ላይ 79፣ አንዱ ዘመን ላይ 81፣ አንዱ ዘመን ላይ 89 በቃ እና ይሄ ነው ብለን የምንለው።